አሁን ገባኝ። ልጅ ተረዳሁሽ። እሺ እናቴ ምን ነበር ጉዳይሽ? ችግር ላይ ነኝ ገንዘብ አይደለም ብለሽ ነው የገባሽ? ላ ችግር አይደለም ያልኩት አስተማሪ ታሪክ አለኝ። ሶሪ ተምታቶብኝ ነው። እሺ ይቅርታ። አስተማሪ ታሪክ ነው ያልሽው። አዎ ለማንኛውም ፍቃደኛ የሆነ ካለ ከአንቺ ታዳሚዎች ፎሎ ቢያደርጉኝ ደስ ይለኛል። የኔ ታሪክ የሚጀምረው ግን ታሪኩን እየሰማን ነዋ። ታሪኩ ከተመቸን ለምን አንዳንዴ የውሸት ታሪክ ለፎሎ ብለው ስለሚገቡ ቀድመሽ ታሪኩን ሳትናገሪ ፎሎ አርጉኝ ካልሽ ላይክ ለፎሎ ነው እንጂ የገባችሁ ታሪክ የላትም ብለው እንዲያስቡ ታደርጊያቸዋለሽ። ወይ አይደለም ፈጣሪ ምስክሬ ነው። ታሪኩን ስታወሪዎች በጣም ብዙ ሰዎች በሺዎች ፎሎ አግኝተው ነው የሚወጡት እዚህ ቤት። ታሪካቸው ሲናገሩ ታሪካቸው ነው የሚወስነው ምን ያህል ፎሎ ያገኛሉ የሚለውን። ስለዚህ ታሪክሽን ጀምሪው፣ ከጣምን እንሄድበታለን ሁላችን። የኔ ውድ የኔ ጣፋጭ። እሺ ለማንኛውም ታሪኬ እኔ ለቤተሰቦቼ ስድስተኛ ልጅ ነኝ። ታላቆቼ አራት ወንዶች አንድ ሴት ልጅ አለች። ሴቷ ሞታለች። ወንድሞቼ አሉ እና የኔ ታሪክ የሚጀምረው የህፃንነቴ ይቅርና 1999 ጀምሮ ነው ዓመተ ምህረት። የእንጀራ እናቴ እህት የኔ አክስቴ ማለት ነው የአባቴ ምስት እህት የእንጀራ እናቴ እህት የተወለድኩት አርባ ምንጭ ክልል ውስጥ ሆኖ በጣም ገጠራማ ቦታ ነው የተወለድኩት። እና ከዛ አካባቢ የእንጀራ እናቴ እህት አክስቴ ሰርቃኝ ወዴት ታመጣኛለች? አዋሳ። በዛ እድሜ እርግጠኛ አይደለሁም። በዛ ጊዜ እድሜ ቢያንስ 12 13 ያክላል። ሰርቃኝ የት ታመጣኛለች? አዋሳ መጣችኝ። ግብርና ድርጅት ውስጥ ነው የምሰራው። መንግስት ቤት ሰጥቷት ምናምን አንድ ልጅ ወልዳለች። ሀምጥታኝ በቲሸርት ደብቃኝ በማሳ ውስጥ ጎረቤትም ወንድሜም እንዳያይም ብላ ቤተሰቦቼ እንዳያዩ ብላ ወንድሜ አጠጋቤ ነበረ እንዳያይን ደብቃ በማሳ ነው በመንገድ ከሄደች ይዘን ከመጣች ያየኛል ብላ ጨርሳ ወደዚህ ፕሮግራም አባቷ ሞቶ ልቀብር ሄደችና ከዛ ቀብሩን ጨርሳ 15 ቀን ቆይታ ወደዚህ ልትወጣ ስትል አጋጣሚ እቺን ልጅማ ይዣት መሄድ አለብኝ ከልጄ ጋር ትጫወታለች ብላ ታስብና ከእንጀራ እናቴ ጋር አውርታ ነበረ። ከዛ ወንድሜ ነበረ ቤት ውስጥ እንዳያየኝ አድርጋ ምን ታደርጋለች? መንገድ ሳይሆን በቆሎ ማሳ ትልልቅ ነበረ። በዛ ማሳ ውስጥ አድርጋኝ ወደ ቤታቸው አመጣች። እንጀራ እናቴ እናት ቤት አመጣችኝ። ከዛ በዛው ሳትበላ ሳትጠጣ እንዳይፈልጉኝ ብላ ያው እኔን ስለሰረቀች ልቧ ስለፈራ ወዲያው ይዞኝ መጡ በአይሱዚ መኪና አዋሳ ባመጣችኝ። በ7 ቀኔ በጣም መታችኝ። እስከ 7 ቀን ትመታኛለች። ምግብ አታበላኝም። ቁራሽ ዳቦ ነው የምትሰጠኝ። ጠዋት ለልጇ ምግብ ሰጥታ ልጇን ትምህርት ቤት አድርሳ፣ በዛ ጊዜ የ10 ዓመት ልጅ አላት። ልጇን ትምህርት ቤት አድርሳ በዛው ነው ስራ የምትሄደው። ምሳዋን ቋጥራላት ለልጇ። ለእኔ 1 ዳቦ ትሰጠኛለች። በዛ ጊዜ 3 ብር ዳቦ በጣም ትልቅ ዳቦ ነው። 2 ብር ዳቦ ትሰጠኝና ከዛ እኔን ብር አውጥታ ዘግታብኝ ትሄዳለች። ከዛ በኋላ እስክትመጣ እኔ አልበላም። እሷ የምትመጣው ለምሳ ሰዓት 8 ሰዓት 7 ሰዓት ትመጣለች። ከዛ አልበላም። ስትመጣ እሷ ስትበላ ለእኔ ትበላና በደንብ አቅርባ ትበላና የተረፈችውን ትሰጠኛለች። ከዛ በ7ኛው ቀን በጣም መታችኝ። ከሚገባኝ በላይ በልጅነቴ የማይገባኝ ምንድነው? እኔ በዛ ሰዓት አንድ ቋንቋ ነው የምችለው፣ የጋሞ ጎፋ ቋንቋ ነው የምችለው። ከዛ በኋላ በአማርኛ ያንን ጆክ አምጪ ከደረጃ ስትለኝ አልገባኝም። ጆክ ማለቱ ያው በዛም ቋንቋ ጆክ ስለሆነ ገብቶኛል። አምጪ ማለቱ አልገባኝም። ከዛ ምንድነው በራሴ ቋንቋ ለምን አትነግረኝም አልኳት። ጭራሽ እንዲመልስ በቃሽ ብላ በባልዲ የነበረውን ውሃ አናቴ ላይ ገለበጠች። ከዛ ሂሪሳስኮ መታች። እሊ ያዘኝ። ለምናኝ ሰርቃኝ ለምና ልብስ ገዛልሻለሁ ብር ሰጥሻለሁ እንዲያረግሻለሁ ብላ አምጥታኝ ትመታኛለች አልኩትና በጣም እልያዘኝ። ሰውነቴ ቆሳሰለሳ። በቃ በጣም አባበጠ። ከዛ ጠፎ ዝም ብዬ በቃ ከኋላ እየተከተለችኝ ይመስል በቃ በጣም ሮጥኩኝ። የመታችኝ 7 ሰዓት አካባቢ ነው። ለሚሳ መታ ነው። ጆክ አምጪ ፀጉሯን ልትታጠብ ስትል ከዛ ጆኩ ስላልገባኝ ለምን በራሴ ቋንቋ አትነግረኝም? እንዴት በአንድ አማርኛ ይችላል ስላት እንዴት መልስ ትሰጭኛለሽ ብላ ከሚገባኝ በላይ ስትመታኝ ልጅ ነኝ። ከዛ ዝም ብዬ ከኋላ የምትከተለኝ የምታባረኝ ይመስለኝና በጣም እርኩኝ። ያ ሰፈር አዋሳ ኢንዱስትሪ ሰፈር የሚባል ነው። በዛ ጊዜ አስታውሰዋለሁ። እና ከዛ ሮጬ ሲደክመኝ ቡና የምታፈላለች ሸራ ወጥራ እሱንም አላየውም። ሸራው ስር ተኛሁት ከጀርባ። ከዛ በኋላ ሳለከልክ ስገላበጥ ተኝቼ እያለቀስኩኝ ልጅቷ ታየኝና የወላይታ ልጅ ነች። ምን ሆነሽ ነው ስትለኝ
በወላይተኛ አልተግባባንም። ከዛ ሌላ አስተርጓሚ ታመጣና ስትነግረኝ እንዲህ ብዬ ስነግራት ራሷ ቤት 2 ወር ታስቆየኝና አከራይዋ ቤት አስገባችኝ። ያ የሚሆነው 1999 መጨረሻ አካባቢ ነው የመጣሁት ከግማሽ ወር በኋላ። ከዛ በኋላ 2 ወር አቆይታኝ አከራይዋ ቤት አስገባችኝ። አከራይዋ ቤት እየሰራው 35 ብር ነው የምትከፍለኝ አከራይዋ በወር። 30 ብር ካልከፈልኩ ስትል አንቺ ባትወልጂ እንኳን ልጅሽ ትሆናለች ከፈጣሪ ታገኛለች። 5 ብር አንቺ ካልከፈልሽ እኔ ከፍልላታለሁ 35 ብር አስብላት ብላ ለምና 35 ብር አስገባችኝ አከራይዋ ቤት። ስታስቀጥረኝ እሺ ብዬ እየሰራው አረቄ ቤት አላት 9 ክላስ ቤት አላት። ከ9 ክላሱ 3ቱ የራሷ ነው። አንዱ አረቄ ትሸጣለች፣ 2ቱ መኖሪያዋ ነው። ከዛ የዛ ማታ አረቄ ነግዳለሁ። ከ10 ሰዓት በኋላ ይከፈታል። ቀን ደግሞ ከእሷ ጋር እሰራለሁ። ከዛ ምግብ በአግባቡ አሰጠኝም። እሷን በጣም ስታስቸግረኝ ከዛ ሰርቄ ማብላት ጀመርኩ። እየሰረኩኝ ስበላ እንዴት እየሰረክሽ ትበላለች ትለኝና ትመታኛለች፣ በእሳት ታቃጥለኛለች። ይቺ ሌባ ልጅ ውሰጅ አትለኛለች። ከዛ በኋላ በቃ ግራ ገባኝ። አልጋ ስር ሰርቃኝ ይኸው ፈጣሪ አይለመነኝ። እኔ ከዋሸሁት ፈጣሪ በዛ ጊዜ ማለ በአሁኑ ማለ። አልጋ ስር ሰልቃኝ ከታ ምግቡን እኔ አልጋ ስር በደራቴ ተስቤ ገብቼ ድስት ክዳን ከፍቼ በልቼ አውቃለሁ። ሰው አይገባውም። ብዙ ችግሮቻችን አልፈናል። ያ ቀን አልፌ ዛሬ እኔ አሁን እዚህ አረብ ሀገር ዱባይ ነኝ ያለሁት፣ እየሰራው ነው። ገነት እንደተቀመጥኩ ነው። ዛሬ እኔ እንደማንም ሀብታም ሚሊዮኔር እንደሆንኩ ነው የሚሰማኝ። ምንም ማዳም ሽንት ቤት ባጥብም ሰርቼ ቢበላም ግን ከትላንትና ህይወት የዛሬ ሳነጻጽረው ገነት የገባው ያል ይሰማኛል። እና ከዛ በኋላ ያን እየሰራኩኝ እየበላው አስተምሪኝ አልኳት። 1 ዓመት እንደቆየሁት ሚሊኒየም ገባ። ከዛ 1 ዓመት አካባቢ ቆየው ሚሊኒየም እየኖርኩኝ እዛ 2000 እየኖርኩኝ አስተምሪኝ አልኳት። አላስተምርም አለች። ከዛ እሺ ደሞዝ ጨምሪ አልኳት። 100 ብር አድርግልኝ አልኳት። አላደርግም አለች። ለመንኳት እምቢ አለችኝ። ከዛ በኋላ ጎረቤቶች በሙሉ ተሰበሰቡና ምሰራብኝን ግፍ አዩና ከዛ ውጪ ሌላ ቦታ ተቀጣሪ ዳላላ ጋር ሂጃሉ። ከዛ እሺ ብዬ እሷ በተኛችበት ቦታ ዳላላ ጋር ሄድኩኝና በደንብ ጎረቤቶች አሳምረው መከሩኝ። ዳላላ ጋር ሄድኩኝና ስራ 200 ብር ሌላ ቦታ አገኘሁት። 200 ብር አገኘውና ልብሴን ስጭኝ ብዬ እሷ በተኛችበት ፈልጌ ሌሊት ወጥቼ በተኛችበት ዳላላ ቤት ስራ አገኝቼ መጣሁት ስትነቃ። ከዛ ስመጣ ልብሴን ስጭኝ በቃኝ፣ አላስተምርም ብለሽኛል፣ ደሞዝ 100 ብር አድርግልኝ ስላት እምቢ ብለሽኛል፣ ስለዚህ በቃኝ አልኳት። ሚሊኒየም መጨረሻ አካባቢ 1 ዓመት ከምናምን ከቆየው በኋላ ከዛ በኋላ አላደርግልሽም፣ ሰርቀሽኝ ነው የሄድሽው፣ እንደውም ወርቄ የለም አሳስርሻለሁ፣ ነፍስሽን ከፈለግሽ ሂጂ፣ ነፍስሽን ካልፈለግሽ ገንዘብ ከሆነ አላማሽ ነይ ያለችኝ። አስፈራራች። እርብ እያለቀስኩ ከዛ ተከራዮቹ ወደ 6 ነው 7 ክላስ ተከራዮች አሉ። ከዛ አንደኛው አከራይ እሷ ሳታየው አስገባኝና ደብቆ መከረኝ። ፖሊስ ጣቢያ ሂጂና ገንዘብን ከልክላኛለች፣ ይሄን ያህል ጊዜ ገንዘብ እሷ ጋር አለኝ በይ ምናምን ሉና ከዛ በኋላ ሲመክሩኝ ፖሊስ ጣቢያ ሄድኩኝ። አዋሳ ነው። ከዛ አዋሳ ፖሊስ ጣቢያ ሲሄድ ምሳ ሰዓት ወጥቷል። ከዛ እስኪመጡ አልቅሼ አይኔ ደም ለብሷል። ከዛ ሲመጡ ማለቅሳለሁ። ህዝቡ ምሳ ሰዓት ደርሶ ተዘግተው የወጣው በግቢ ሙሉ ህዝብ እያለ ከህዝቡ ውስጥ እግዚአብሔር ሲረዳኝ ዋና አስተዳዳሪው አጋጣሚ ዋና ኃላፊው ሲገባ አየኝና ሳለቅስ እሷን ያት መጀመሪያ እሷን ጠይቃት ህፃነች ምን ሆና እንደሆነ ለእኛም አልናገራለች ስሉኝ ሰውዬው ዘገባና ምንድን ነው የሆንሽው? አረቄ ቤት ነው ብርጭቆ አጥባለሁ። ብርጭቆ ከተሰበረ የሰካራም እነሱ የሰበሩትን ገንዘብ ከኔ ደሞዝ ነው የምትቆርጠው። እውነትም ከኔ ደሞዝ ነው የምትቆርጠው። ድጋሚ ብር ይዞ ከሄዱ ከኔ ደሞዝ ነው። ከዛ በቃ ግራ ገብቶኛል እና ወጥቼ ደሞዝን ጨምር ስላት እምቢ አለችኝ። ደሞዝን አልጨምራለችኝ። እንዴት አስቀጠሩሽ? ለምን ተቀጠርሽ? ቤተሰብ የለሽም? በእንደዚህ ሁኔታ ነው ብዬ ስነግራቸው ከዛ በኋላ ፖሊሱ ቀጥታ 2 ፖሊስ ከፖሊሶቹ ቀደም ብለሽ እንዳትሄጂ ከኋላቸው ተከተያልና ፖሊሶቹን አስከትየ ሴትዮዋ ቤት ያርኩኝ 9 ሰዓት አካባቢ ከምሳ ሰዓት በኋላ ሲሄድ ጭራሽ ባበላው ጥጄ ተነከስኩኝ። ውሻ ያበል እንኳን አይክድም። ባበላው ጥጄ ባጠጣው ባሳደግኩሽ እጄ ባዳ ነው ብላ ፖሊሶቹን ተከተላ መጣች። በተኛውበት ቦታ ነው የወጣችው። ሰርቃኝ ነው የወጣችው። ምን ንብረት እንዳለኝ ራሱ በደንብ ንብረቴን አላየዋትም። ሰርቃ ነው የወጣችው። ሌባ ነች አለች። ሌባ ነች ቀጥታ ለፖሊሶቹ አለች። ከዛ በኋላ ለፖሊሶቹ እንደዛ ስትል እኔ ፖሊሶቹ መጀመሪያ በቃ በደንብ ስለነገርኩኝና ሁኔታዬን ስላየው ፊቴ አባብጦ ስለነበረ ስላለቀስኩኝ ፖሊሶቹ ተረርቶኛል። ከዛ ሌባ ነች አዎ
ሌባ ከሆነች እሺ ለአንቺ ፖሊስ ይዛ ድጋሚ አንቺ ቤት እንዴት ትመጣለች? ሰርቆ የሄደ ሰው በዛው ይቀራል እንጂ እንዴት ነው ወደ አንቺ ቤት የምትመለሰው አሉ። ከዛ በቃ ሌባ ነች ሲባል ማዘር አሁን ጉልበት ብዝባዛ ነው ያደረጉት። እችን ልጅ ሐቋን ሰተሻት ትሸኛታለሽ ወይስ አትሸኛትም አሉ። ከዛ በቃ እሺ እናንተ ካላችሁ ከእናንተ አላልፍም፣ በህፃናት ጉዳይ ትከሰሻለሽ፣ በህፃናትና ሴቶቹ ጉዳይ ከምትከሰሽና ሐቋን ከምትሰጭ ሲባል እሺ ሰጣታለሁ፣ በቃ ከእናንተ አላልፍም፣ እኔ ከእሷ ጋር ማከራከር አልፈልግም፣ ባበለው ትጄ ነው ተነከስኩት ብላ ከዛ ደሞዘን ቆራርጣ እንዲያርገላታለሁ፣ ልብስ ገዝቼላታለሁ፣ እንዲያርገላታለሁ ብላ የአገር ውሸት ደርድራ ጨርቄን ቡትቶይን ሰጠችኝ። ከዛ በኋላ ደሞዘን ቆራርጣ የአንድ ዓመት ከምናምን ደሞዝ 150 ብር ቀሚስ ቲሸርት 150 ብር ብላ ዋሽታ 390 ብር ሰጠችኝ። ከዛ ቤት ወጣው፣ ልብስ አጠባ ገባው። የእሷ ሌላ ቦታ 200 ብር ተከፍሎ ልብስ አጠባ ሰው ቤት ገባሁት። በጣም ትልቅ ቤት ነው፣ ባለስልጣን ነገር ቤት ነው። ልብስ አጠባ ብቻ ገባው፣ ሌላ ሰራተኛል። እዛም 200 ብር እየሰራው የእሷ እህት እቺ አንድ ዓመት ከምናምን እየሰራዋት በፖሊስ የከሰስኳት እህት ስላሳዘንኳት እህትየው እኔ ፈልጋታለሁ ልጅቷን ብላ ፈላልጋኝ እዘ ሰፈር ነው ተብሎ ሄዳ ፈልጋኝ አዲስ አበባ ላይ ፎሎ እያረጋችኋት፣ ስሙ ታሪኳን። እቺን ጀግና ሴት ፎሎ እያረጋችኋት፣ ገና በልጅነቷ ፖሊስ ሄዳ መብቷን ያስከበረች ፎሎ እያረጋችኋት። እሺ ከዛ በኋላ ልብስ አጠባ ገባሁት 200 ብር በዛ ቤት እየሰራው ወደ 2 ወር አካባቢ እየሰራው እያለ ሁለተኛው ረን ይቼ የዚች ሴትዮዋ እህት በጣም ተወደኝ ነበረና ይሄ ግማሹን ታሪክ ነገርሽ ግማሹን ታሪክ ትቼ ነው ታምሜ ጭንቅላቴ ትል ሆነው ፈጣሪ ምስክሬ ነው ትል እንዲሄደው ተከራይ የወጣበት ቤት አስገብታኝ እቺ በፖሊስ የከሰስኳት እዛ ቤት ቆልፋ ሻርቧን በአፏ አስራ አፍንጫዋን ይዛ ምግብ ተወረውርልኛለች። በር ትዘጋለች። ታፍኝ እንዳልሞት ማስቶት ተከፍታለች። በማስቶት ግማታ ይወጣ ነበር። በዛ ሰዓት እኔ ጴንጤ ነኝ፣ ፕሮቴስታንት ነኝ። ሃይማኖቴ አላቅም፣ የቤተሰቦችን እምነት ነው የምከተለው። እሷ ደግሞ አክራሪ ኦርቶዶክስ ነች። እና ከዛ በኋላ እንደዛ ያረገች ምግብ ስትወረውርልኝ እንደዛ ታምሜ ከሷ ቤት ወጥቼ እንደዛ እሷ ከቻልሽ ሃይማኖት አትግለጭ። እሺ ማሬ፣ ሃይማኖት አትግለጭ። ከዛ በኋላ ያንቺንም ሆነ የሴትዮዋን ሃይማኖት አንፈልግም። ቴንክ ዩ። እሺ ከዛ እንደዛ የሆንኩኝ መልሼ ያንን ሁሉ ነገር አድርግ ያንን ሁሉ በሽታ ተቋቁሜ እቺ ሴትዮዋ ጥሩ ስለነበረች እህትዮ ምን ታደርገኛለች? እፈልጋታለሁ፣ ልጄ አገብተዋል፣ ሙሽሯ ነው እና ያንን በሽታ ሁሉ ማን ያደረገችው? እቺ አሰሪ አልጥሽም ብላኝ ተጸይፋኝ። ከዛ በኋላ ማን ነው የላጠኝ? እቺ እህትዮ ጭንቅላቴን ማክስ አርጋ ግላብ አርጋ እጇ ላይ ከዛ ጭንቅላቴን ፀጉሩን ይዛ በመቀስ ሽንት ቤት ወስዳ አዝጎንብሳኝ። ሽንት ቤት ውስጥ ነው፣ ፀጉሬ ረጅም ነበረ። ሽንት ቤት ውስጥ እየቆረጠች ነው ጣለችው። ፈጣሪ ምስክሬ ነው። ስለ አለፈ ነው የምናገረው። የሞተ ሰው አይናገርም፣ ታሪኩ አይደገምለትም፣ አይደግመው በራሱ አፍ። በህይወት የቆመ ሰው ግን ይደግመዋል። እና ያንን ተልጬ ከተሻልኩ በኋላ ማክሰሴ እሷን ጸጽቶኛል። አሁን ነፍስ ካወቅኩ በኋላ ግን ከዛ ታሪክ በኋላ እህትዮ ከዛ ቤት አስወጥታኝ አዋሳ አዲስ አበባ መጣችኝ። ልጇ ቤት አዲስ አበባ ሳመጣ ደግሞ ስታመጣኝ ልጅዮ ሊደፍረኝ ይሞክራል። ልጅዮ ሙሽራ ነው፣ አግብተዋል፣ ወልዷል፣ ሀብታም ነው፣ ሰፈሩ ቤተል ነው። ከዛ ሊደፍረኝ ስሞክር ጎረቤት አለች፣ አንድ ተከራይ ነው ያለችው፣ የራሱ ቤት ነው። አናገርኳት። ልጅ ነኝ ገና ህፃን ነኝ፣ እንደዚህ ምንም ነገር አላውቅም። እና እንዲህ ሊያደርግ ሙሽራ ሆኖ ነው ሊደፍርሽ የሚሞክረው? ሙሽራ ሆኖ ፈጣሪ ምስክሬ ነው። ሚስትየው እያለችው ከምኔው የሚስቱ ሰልችቶት ነው ወደ አንቺ የመጣው? ልክስክስ ልጅ ነኝ ገና ህፃን ነኝ። ጡቴ ድንቡሽቡሽ ያለ ነው፣ ቁጭ ያለ ነው። ገና መውጣት ደረጃ ላይ ነኝ። ቢያንስ 14 15 ቤት እጠጋለሁ እድሜ። ከዛ እናትዋ ቤት እየሄደች ሚስትዮ ታድራለች። እናቷ አይነ ስውር ናቸውና 22 እየሄደች ታድራለች። የእሱ ቤት ቤተል ነው። ከቤተል ቤቷ እሷ 22 ሄዳ እያደረች እሱ እኔን ሊደፍረኝ ይሞክራል። ከዛ በኋላ ለጎረቤት ለተከራዩ ስነግራት ከዚህ ቤት ከአዋሳ እናትዮ እንዲያድርጋ ያመጣችውን ልጅ ደፍሮ አስረግዟት አስወርዶላት ልጅቱ ታማ መልሶ ሚስቱ ሳታቅ በቢላዋ ያስፈራራት። ካረገዘች በኋላ ነው ልጅቷ ለኔ ነገረች። ከዛ በኋላ ወደ አዋሳ ሸኝቷታል። አሁን ደግሞ ይሄ ድጋሚ ከዚህ አካባቢ ሰራተኛ ከደላላ ቤት የማይፈልገው ከዛ ከአዋሳ የሚያስመጣው ነውሩ እንዳይታወቅበት ነው። ድጋሚ ባንቺ ይሄ ነገር ከማፈጸሙ በፊት እርምጃ ውሰጂ፣ ለምስትህ እነግራለሁ።
ከገደልከኝም ደግሞ ለእናተ ነግራለሁ። ይህንን ነገር ሁሉ ለወንድም ነግራለሁ። በእና አስፈራሪ እሱ ባለበት ቦታ ክላስሽ በረሽን ቆልፍ ምናምን ብላ ተከራይዋ እኔንም ይሞክረኛል አለች። ደግሞ በጣም ስንሰኛ ነው። የገዛ ተከራዩን 3 ዓመት ልጅ አላት። ተከራዩን ራሱ ይጠይቃታል ባሏ በሌለበት ቦታ። በጣም ስንሰኛ። ከዛ በጣም ሲያስቸግረኝ ባለትዳር ሆና የልጆች እናት ሆና ባሏ በሌለበት ላርግሽ ይላታል። እውነቴን ነው የምልሽ። ባለትዳር ሆና ያውን የ3 ዓመት ልጅ አለ። በሽታ አለበት። ይሄማ በሽተኛ ነው፣ ጤነኛ አይደለም። ከዛ ሚስቱ ምንም ታሪክ አታውቅም እና በጣም ስንሰኛ ከመሆኑ አንጻር የድሮ ቤት ታውቂያለሽ፣ እንደ ወፍጮ ቤት ዲዛይን የሆነው ጓዳ ሳሎን እንዲህ ነው ያለው። እና አሁን እኔ ማጥባ ገብቼ ክሽን ገብቼ እቃ እስካመጣ በር ቆልፎ ሚስቱን ሳሎን ያደርጋታል። ለምን? ከስሰኝነቱ አንጻር ቀን ጠዋት ማታ አይለይም። እና በዛ ጊዜ እኔ ልጅ ነበርኩኝ፣ ይሄን ነገር አላስተውልም። አሁን እቺ ተከራይ ቁጭ አድርጋ መከረችኝ። እንዲህ ነው። ስለዚህ አስረግዞ አስወርዶ ነው ይሸኛት። ይሄ ታሪክ ባንቺ ይፈጸማል። ስለዚህ እሱ ቤት ሲያድር ተጠንቀቂ ያለች። እሺ ብዬ ከዛ የራሴ ክላስ የእንግዳ ክፍል ነው ማድረው። የራሴን የቻለ አልጋ ቤት ነው ያለው፣ ሰፊ ግቢ ነው። ከዛ አልጋ ቤቱን ቁልፍ እኔ ቁልፍ አለኝ። ከዛ ያንን ቁልፍ ነቀለና ወሰደ። ከዛ ሲወስድ ሚስቱ ስትመጣ ሚስቱን ሀና ቁልፉን ስጭኝ፣ የዚህን በር ቁልፍ አልኳት። ከዛ ለምን ወሰርክባት? ማን የወሰደው ስብ እኔ አላቅም ጠፍቶብኛል አልኩት ላለማስጠቆር። ከዛ ስብ ቁልፉን ስጭኝ ስላት ለምን ፈልገሽ ነው? ምን ችግር አለ አለች። ምንም ችግር የለውም፣ እኔ ግን መቆልፍ መተኛት ነው የምፈልገው አልኳት። ከዛ እሺ ብላ ድጋሚ ሰጠችኝ። ድጋሚ ሲሰጥ ድጋሚም ሰረቀኝ። ከዛ ማታ ማታ ይሰርቀና ድጋሚ ሚስቱን እንዳልጠይቀው ጠዋት ደግሞ ምን ያደርጋል? ቁልፉን እንትን ይመልስልኛል። የተሳቀኩኝ አንድ ቀን ሊደፍረኝ ሲሞክር እሷ በሌለችበት ቦታ እንደዚሁ እናቷ ጋር ሄዳ በማስታወስ ዘልዬ በውጭ ወጣሁት። ሰዎቹን ጠራለሁ አልኩኝ። ቢላዋ የስጋ ቢላዋ ረጅሙን ይዞ ይህንን አንገትሽ ላይ ነው የምሰካው ይለኛል፣ ያስፈራራኛል። ተወኝ ልኑር ብዬ እግሩ ላይ ወርቃለሁ። እግሩ ላይ ወርቅና ነገ ሴት ልትወልዳለ እናተ አለች ተወኝ ብዬ ለምናለሁ። የሴሰኛ ፊልም ይከፍታል ሳሎን ቁጭ ብሎ ሚስቱ በሌለ ሚስቱ እናቷ ጋር ታዘወትራለች። እሷ የምታዘወትረው ለምንድነው? እናቷ አይነ ስውር ነች። ሴት ልጅ እሷ ብቻ ነች። ሌሎቹ አሜሪካን ውጪ ናቸው ያሉ እና እናቷ ጋር ስለምታዘወትር የሴሰኛ ፊልም ይከፍትና ሳሎን ነይ ቁጭ ብልና ቡና አፊልኝ ይለኛል። በቃ ከዛ ቤት ማውጣት አለብኝ ብዬ ወሰርኩኝ። ያች ተከራይ መከረችኝ። ከዛ ማውጣት አለብኝ ብዬ እሱ ሳይደፍረኝ የገዛ ወንድሙ ደፈረኝ፣ አፍኖኝ እነሱ በሌሉበት ቦታ። ከዛ እንደዚህ ሆኜ እግዚአብሔር ይመስገን በዛ ሰዓት አላረገዝኩኝ። ከዛ በኋላ በማግስቱ ወጥቼ ጠፍቼ ደላላ ቤት ጠያይቄ ሄድኩኝ። ደላላ ቤት ሄጄ እዚህ 22 ስታመጣኝ ልብስ ቤት ምሰራ ልጅ አለች። ዝም ብዬ ስለምተመቸችኝ ሰላም እላታለሁ። ወንድሙ ማለት እነሱ ቤት እናንተ ቤት አብሮ ይኖር ነበር ወይስ እንግድነት መጥቶ ነው? እንግድነት መጥቶ የገዛ ወንድሙ ይርጋለም የሚባል ቦታ ነው የራሱ ቤት ሰርቶ ሚስቱን ፈቶ 2 ልጆች አባት ነው ቤት ሰርቶ ይኖራል። ለእንግድነት መጥቶ ከዛ በሳምንቱ ለ15 ቀን ነው የመጣው እረፍት። በሳምንቱ ነው የደፈረኝ። ከዛ ወጥቼ የቤቱ ባለቤት ሰውየው የሚያስቸግርሽ አልነበረም። እሱ 22 መኪና ማሽጫ ድርጅት ነው የሚሰራው። እሱ ስራ በሄደበት ቦታ ቤት ውስጥ ተኝቶ ነው የሚውለው ይሄ ወንድምየው። ከዛ በኋላ ደፈረኝ። ከዛ ከቤቱ ወጥቼ ጠፋሁት። አልጮሽም? ተከራዩ አልደረሰችልሽም? አልጮሽም ሲደፍርሽ? በጣም ጮክ ያለው ቅልጥ ብዬ አርጌ ነው ጮኩት። ግን ግቢው ሰፊ ነው፣ ማንም የለም። ተከራዋ አምባሻ ቤት ሌላ ቦታ አላት፣ ተከራይቶ ይሰራሉ። አምባሻ ቤት ያከፋፍላሉ፣ ዳቦ ቤት አላቸውና አጋጣሚ ልጇን አዝላ ዳቦ ቤት ሄዳለች። ከዛ በኋላ ማንም ግቢ ውስጥ አልነበረም። ግቢ ውስጥ ማንም አለመኖሩን እኔ ልብ አላልኩም፣ እሱ ልብ ብሎታል። ግቢውን አይቶ በውስጥ ቀርቅሮ ነው ምናምን የደፈረኝ። የሳሎን በር የግቢ በር ዘግቶ ነው የደፈረኝ። ከዛ በኋላ ከዛ ቤት ወጥቼ ጠፋሁት። ከዛ ቤት ወደዚህ 22 ከሚስቱ ቤተሰብ ጋር እየተመላለስኩ አንድ ጥሩ ልጅ እየተዋወኳት ነበረች። ከዛ ደላላ ቤት ሄጄ ስልክ ነበረኝ። በዛ ስልክ ለልጅቷ ስደውል ነይ እናቴ ጋር ኢሬፍ ያለችኝ። ቤተሰቦቿ ጋር ሄድኩኝ፣ አረፍኩኝ። ከዛ እዛ አገገምኩኝ። ትንሽ አሞኝ ነበረ የመጀመሪያ ብቻ ስለሆነ። ከዛ በኋላ ድጋሚ ሰው ቤት ገባው። እዛ ቤት ሆኜ ሰው ቤት እየሰራው ማማር ጀመርኩኝ። ይሄ እስከ ስንት ነው የሆነው? እስከ 2003 ድረስ ነው የሆነው። ከዛ ሰው ቤት የማታ ተቀጠርኩኝ። አየር ጤና በደላላ ሄጄ ተቀጠርኩኝ።
ከዛ እስከ ማታ አስገቡኝ። እየተማርኩኝ ከዛ ቤት አጋጣሚ ወጣሁት። በጥጋብ ጠግቤ ወጣሁት። በጥጋብ ወጣው። ከዛ ሌላ ቤት አልሆን አለኝ። ድጋሚ ደላላ ቤት መከራዬን በላሁት። በቃ ከዛ ያቺ ልጅ ተናዳብኝ። እሷ ውጭ ትመላለሳለች፣ እቃ ታመላልሳለች። እዛ ከቤተሰቧ ጋር ያስተዋወቀችው። ከዛ የራስሽ ጉዳይ ነው በቃ ጠግበሻል አንቺ አለችኝ። ልጅነትም አለ ጉርምስናም ነበረኝ። ከዛ በኋላ ደላላ ቤት እየተመላለስኩኝ ተያዥ የሚሆንልኝ ሰው አጣሁት። 5000 ብር አስይዤ ብሬን ይዛልኝ ተያዥ ሆነልችልኝ። አንዷ ካሳንችስ ኦራይል አካባቢ። ከዛ ብሬን ይዛልኝ ተያዥ ሆነችልኝ። በዛች ተያዥ ምክንያት ሰው ቤት እየገባው እየሰራው ምን እያልኩኝ እያለው ድጋሚ አንድ ቀን በዓል ደረሰ። የሆነ አዲስ ዓመት ይሁን ፋሲካ በዓል እንደዚህ ልክ ለበዓል አሰርቶኝ ሶፋ፣ ምንጣፍ፣ ልብስ ሁሉም ነገር አሰርቶኝ በዓል ሲደርስ ነገ ነው ሲባል አንፈልግሽም ሂጂ አሉ። የት ልሂድ? መግቢያ አጣሁት። ሂጂ የት ልሂድ? እስከ ዛሬ ሰርቼ ወገቤ ቁርጥ ካለ ትንፋሽ ቀጠለል ሲደርስ ሂጂ። ለምን ሶፋ አስፈከፈኩኝ። ሶፋ ጨርቅ ምን አሳጠውን። ከዛ ሂጂ የት ልሂድ? ሂጂ በቃ አሉኝ። ከዛ ያቺ የፈረደባት 5000 ብር ተያዥ አድርጌ ያሳያስኩበት ቤት ሲሄድ ሂጂ አንቺ በየወሩ ትወጫለሽ እና ሰዎች አይፈልጉሽም እና እኔ የት ላድርግሽ? ሂጂ ቀጥ አልፈልግሽም እሷ ማለች። የት አባቴ ልግባ? ደላላ ቤት በስልክ በታክሲ ላይ ወደ ደላላ ቤት እየሄድኩ በስልክ የተዋወቅኩት ልጅ ነበረ። ከዛ አጋጣሚ ድጋሚ እሱ ጋር ደወልኩት። እኔ ጋር ታድሪያለሽ፣ ጓደኛዬ ጥበቃ ይሰራል እና እሱ ቤት ታድሪያለሽ፣ እሱ እኔ ጋር ያድራል ነው ያለኝ። እርግጠኛ ነኝ? አዎ። አትጥለኝም? አዎ። በመንግስቱ በዓል ነው። እቺ ተያዥ ተብዬውም 5000 ብር ተቀብላ ተያዥ የሆነችልኝም ልጅ አልፈልግሽም አለች። አሰሪዎችም አሰሩኝ፣ ቤታቸውን ጽዳት ጠበቁኝ። ከዛ በኋላ ሰራተኛ አንፈልግም ብሎ አባረሩኝ። ከዛ የልግባ እሺ ብዬ ልጁ ቤት መሄድ። ከዛ በኋላ ልጁ ቤት ሲሄድ ክረምት ነው፣ አዲስ ዓመት ነው። እሺ ብሎ ጓደኛዬ እኔ ቤት ያድራል፣ አንቺ ጓደኛዬ ጥበቃ የሚሰራበት ቤት አድራለሽ ብሎ አድርሸሽ ልምጣ አለና ወስዶ ድጋሚ እሱ ደፈር። ብቻዬ ነኝ። ብጮ የሚሰማ የለም። ፎቅ ነው የሚሰራው። ዘበኛ ቤት የታችን ነው። እሱ ማለት ቆይ ታክሲ ውስጥ ደላላው ጋር በታክሲ ስቴጅ ታክሲ ውስጥ የተዋወቅሽው ነው ወይንስ የእሱ ጓደኛ ዘበኝነት የሚሰራው አደራ እሱ ጋር ያስቀመጠሽ? የተዋወቅኩት ልጅ ከዛ እሱ እራሱ ደፈረኝ፣ በጣም ደፈረኝ። ከዛ ብጮ ማንም የለም። የሚሰራበት ግቢ ነው፣ በጣም ትልቅ ግቢ ነው። ከዛ በኋላ አለቀስኩኝ። ከዛ በጣም ትልቅ ነበረ፣ ፊዚካሉ በጣም ትልቅ ነው። እኔ ቁመቴ አጭር ነኝ፣ ልጅ ነኝ። ከዛ 3 ቀን ከማግኘት አልተነሳውም፣ አልቻልኩትም። ደጋግሞ ለ3 ቀን ደፈረኝ። ምን እያመጣ የ5 ብር ዳቦ እያመጣ ምር እንዳላመጣልኝም 3 ቀን እሱ ቤት አደርኩት። ማነሳት አቃተኝ፣ ደከመኝ። እዚህ ሰዎቹ ቤት በጣም ደክሜያለሁ። ምንጣፍ፣ የቤት ነገር ሁሉ አጥቤያለሁ። ሰራተኛ አልነበረም። የገማ ቤት ካጸዳው በኋላ ነው ያስወጡኝ። እረፍት ተፈልግ ነበር። ከዛ እሱ ደጋግሞ ለ3 ቀን ከማግኘት ሳልነሳ ደፈረኝ። ከዛ ድጋሚ እያለቀስኩኝ እነዚህ ልጅቷ ተያዝ መጀመሪያ የተዋወቅኳት ልጅ ቤተሰብ ጋር ተመልሼ የመጣሁት እዛ አሞኛል ብዬ እግዚአብሔር ይስጣቸው ጥሩ ሰዎች ናቸው። እስከ ዛሬ ድረስ አብሮኝ ነው ያሉት። ለ10 ምናምን ዓመት ከሐዋሳ እንደመጣው ነው የተዋወቅኩኝ። 2001 ላይ ነው የተዋወቅኳቸው። እስከ ዛሬ አብረንን ያለ ነው እና እዛ ቤት ሄድኩኝ፣ አገገምኩኝ፣ ታምሜ ተኛው፣ አረገዝኩኝ። ከዛ የሆነ ትንሽ ብር ነበረኝ፣ አስወረድኩት ያን ልጅ። ከዛ በኋላ ከልጁ ኃይለኛ ፍቅር ያዘኝ፣ የሚያሳብድ ፍቅር። ከዛ ፍቅር ያዘኝ። ቀን ከደፈረሽ ከደጋግሞ ከደፈረኝ የእውነት ታሪክ ነው። ከሱ አርግዘሽ ነው ያስወረድሽው አይደል? አስወረድኩት። እነዚህ ያሳረፉሽ ሰዎች ማለት የት የተዋወቅሻቸው ናቸው? እዚህ 22 እዚህ ቤተል በነበርኩበት ቤት 22 ከሚስቱ ቤተሰብ ተከራይዋ እዚህ 22 እየመጣው 22 የልጅቷ የሚስቱ እናት ቤት እየመጣው እዛ ሰፈር ላይ ሱቅ ነበረ። የተዋወቅኳት ልጅ የሱቁ ልጅ ቤተሰቦቿ ጋር ወስደኝ እንጂ በምንም የባለ ሱቋ ልጅ ቤተሰቦች። አዎ እነሱ ጋር ሄጄ አገግሜ እነሱ አላወቁም። ባላወቁት መንገድ
ታይፎድ እና ታይፈስ ታምሜ ነው ብዬ አስወርጄ እነሱ ሳያውቁ ተኝቼ ቤታቸው በዛ ላይ ፍሬደ መጥቷል ብዬ ዳሜን ተጣጥቤ ታምሜ ምንም በማያውቁት መድኃኒቴን ተደብቄ ወስጄ ከዛ አስወርጄ ድጋሜ ተጸዳድቼ ስራ ገባሁት። ስንከራተት ስራ አልሆንልኝ ብሎኝ አንድ ቤት 1 ዓመት፣ አንድ ቤት 2 ዓመት፣ አንድ ቤት 3 ዓመት እያልኩኝ እስከ 2010 መከራዬን በልቼ ሰው ቤት እስከ ሻገተ ተጠብቆ ከፌስታል የሻገተውን እንጀራ አንስቼ ነው የምበላው። እንዴ ቆይ እንጂ 2001 እነሱ የተዋወቅሻቸው ሰዎች ቤት ሆነሽ አስወርደሽ አገግመሽ ከ3 ቀን በተከታታይ ከደፈረኝ ሰው ጋር ፍቅር ያዘኝ ብለሽ እኮ ነው ያቆምነው። ፍቅር ያዘኝ። ከዛ እየተመላለስኩኝ ከሱ ጋር በፍቅር እያወራው አገባሻለሁ እያለ ሀራባ ሀገር ሂጅ አለኝ። ከሱ ጋር ያለው ነገር እያለ ሰው ቤት እየሰራው ከሱ ጋር ምንትን እያልኩኝ ሰው ቤት እየሰራው ከዛ ከሱ ጋር በስልክ እያወራን እንደዚህ በወር እረፍት ወስጄ ከሱ ጋር አብረን ላይፍ እያሳለፍን አረብ ሀገር ሂጅ አለኝ። አይ አልሄድም አረብ ሀገር አልኩት። በዛ ጊዜ ሊቢያ ላይ በጣም ኢትዮጵያውያን እየታረዱ በጣም ኢትዮጵያውያን እየተጨቆኑ በጣም የከፋ ስለ አረብ ሀገር ክፉ ነበር የሚወራው። ፈራው ውስጥ የፈራና አልሄድም አልኩኝ። ከዛ 4 ትምህርት ቤት እስከ 5ኛ ነው የተማርኩት። እስከ 6ኛ ከግማሽ ነው ያቆምኩት። 4 ትምህርት ቤት ቀይሬያለሁ። ከዛ ከዚህ ልጅ ጋር በስልክ እያወራው በእረፍቴ እየሄድኩኝ ሰው ቤት ለሰው ቤት እየቀያየርኩኝ በቃ መከራዬን እየበላው ልጁ እኔን አረብ ሀገር አልሄድም ስል ከኔ ጋር ላይፉን እየቀጨ በጎን የክልሉን ልጅ ሌላ ልጅ አረብ ሀገር ልኮ ሚስቴ ጨረቃ ቤት ገዝታለኛለች፣ አንቺን አልፈልግሽም፣ በቃ እኔ ሌላ ላይፍ ጀምሬያለሁ፣ ተይኝ ሂጂ አልኩሽ እምቢ ብለሽኛል፣ አንቺ አረብ ሀገር ሄደሽ ካልቀየርሽኝ እኔ ምንም አታርግልኝ ብሎ እኔ ከሱ ጋር ያለው ከ2005 ነው ከ6 ጀምሮ እስከ 10 አብሬ ያለው እሱ ሌላ ሚስት አግብቶ አረብ ሀገር ሄዳ ሰርታ 3 ዓመት ነው 2 ዓመት ቤት ገዝታለት አገባት። አግብቶ አልፈልግሽም ማለት በዛ ሁሉ ጊዜ ግን በእኔ እየተጫወተኝ እኔ በሱ ተስፋ አድርጊያለሁ አብረን ለመኖር። በዛ ሁሉ ጊዜ ደሞዘኝ የወሰድኩ ለሱ ሰጣለሁ፣ ቤት ኪራይ የለኝም ስራ የለኝም እያለ በዛ ሁሉ ጊዜ በጣም ነው የምወደው። በወር አንዳንዴ 2 እረፍት አስፈቅዳቸዋለሁ ጥሩ ሰዎች ቤት ስገባ። ከዛ በወር 2 ይፈቅዱልኛል፣ ይናፍቀኛል፣ እሄዳለሁ። በዛ ሁሉ ጊዜ ቤተሰቦች እየፈለጉኝ ነው። እኔ ቤተሰቦች እንፈልጋለሁ፣ ያሉበትም አላቅም ያለውበትም አያቅም። አባቴ ስለተስሏል ልጅን አሳይተ ውሰደኝ ብሎ 14 ልጆች አባት ነው። 14 ልጆች እንጀራ እናቴ እህት ያመጣችኝ ከሷ እህት 5 ወልዷል። ከኔና 9 ልጅ ወልዷል። 2 ሞቷል፣ 12 አለ እና ከዛ ሁሉ ልጅ መካከል እሷን አሳይተ ግደለኝ ብሎ ስለት ገብቷል። ይህን ታሪክን የማውቀው ነገር የለም። እኔ ፈላልጊያቸው አሁን ወደ ቤተሰቦች ሲገባ የኔ ጎን ላይ እንዳለ ከዛ ሁሉ መካከል እሷን አሳይተ ግደለኝ ብሏል። እኔ ፈላልጌ 2010 ላይ ሄድኩኝ። ከዛ ባሌ ሌላ ገብተዋል ትችሻለሁ ብሎኛል። ከዛ ተውኩት፣ እያለቀስኩኝ በጣም አፈቅሯለሁ። ተውኩኝ። ሰው ቤት እየሰራው እንደዛ እየተመላለስኩኝ ትምህርቴን ያቋረጥኩ እየጀመርኩኝ ከዛ ተውኩኝ። ከሱ ጋር ያለን ተስፋ እያደረግኩኝ ከዛ በኋላ 2010 አካባቢ ሌላ ሰው ተዋወቅኩኝ። ረዳት ሆንኩኝ፣ ታክሲ ረዳት ሆንኩኝ። ሙሉ አዲስ አበባ ማለት ግማሽ አዲስ አበባ ያቀኛ በረዳት ቤተሰቦችን ፍለጋ ረዳት የታክሲ ረዳት ይሄ ወንዶች የሚሰሩት ወያላ ይቅርታ። አዎ እናንተ ወያላ ሰራሽ ወያላ ትበይ ይሰማኛል። ወያላ ማለት አጨበርባሪ ማለት ነው። ሶሪ እሺ፣ በተለምዶ ስለሚባል ይቅርታ። ረዳት የታክሲ ሹፌር ረዳት ሆንሽ። ከዛ ቦሌ እንትን እያልሽ ትጣሪያለሽ። እና 2009 ላይ ቤተሰቦችን ፍለጋ ሄድኩኝ። አገኘኋቸው 9 መጨረሻ አካባቢ ላይ አግኝቼ እንደመጣሁት 2010 ላይ አባቴ ስሌቱን የተሳለውን እኔን እንዳየ አደረሰ። ካንሰር ተያዘ አባቴ። ከዛ ካንሰር እንደተያዘ 9 መጨረሻ አካባቢ እኔን እንዳየ ወዲያው እንደታመመ ከዛ አባቴ 2010 ላይ 1 ዓመት ታሞ ሞት። እየተመላለስኩኝ ገጠር። ከዛ ልጄን አሳይተው ውሰደኝ ብሏል። ለጋብርኤል ስለት ተስለዋል። ከዛ እንደተሳለ ስሌቱ ተሳካ፣ ሞተ። ከዛ አባቴ ሲሞት እየተመላለስኩኝ ከዛ 2010 ላይ ረዳት ሆንኩኝ። እየተመላለስኩኝ ረዳት ሆኜ ስለዚህ አባትሽ አየሽ? በህይወት እያለ ሳይሞት አየሽው አባትሽ? አየሁት፣ ተመላልሼ አየሁት፣ አሳከምኩት። አቅሜ በቻለ ነገር ወዲህ በዛ ጊዜ 35-40 ሺህ ብር አካባቢ አጠራቅሜ ነበረ። አጠፋሁት እንዳለ ለሱ
ከዛ በኋላ ተመላልሽ ያየሁት ልጄን አሳይተን ውሰደኝ አለ፣ ሞተ። ከዛ በኋላ በቃ እናቴ ተቸገረች በጣም 12 ልጅ ቢኖርም 2 ህፃናቶች አሉ። ከኔ በታች 3 ሴቶች አሉ። ከኔ በታች በሙሉ ሴት ናቸው። አንድ ወንድ ነው ያለው። ከዛ 3 ሴቶች አሉ፣ አንድ ወንድ አለ። አባትሽ 12 የወለደው ከአንድ እናት ነው? ላ ከ14 ነው የወለደው ከ2 ሴት 14 ወልደው። እናትሽ ከእናቴ 9 አንድ ታላቅ ሞታለች፣ 8 አለን። ከእናትሽ 9 ከእንጀራ እናቴ 5 ከእንጀራ እናትሽ 5 ጎበዝ ነው አባትሽ ማሻአላ እንደኔ አባት። እሺ ከዛ አሁን አባቴ ከሞተ በኋላ በቃ ቆረጥኩኝ፣ ውስጤ ጭክና አለ፣ ተናደድኩኝ። 2010 መጨረሻ አካባቢ ላይ አባቴን ቀብሬ የመጣሁት ወዲያው ከእናቴ አላፍትና ለመቀነስ በጣም ኑሯቸው ዝቅ ያለ ነው። አንድ እህቴን አመጣውና ሰው ቤት አስገባዋት። ከዛ በኋላ እነዚህ ዘመዶች ቤት እህቷ ቤት አስገባዋት። ከዛ ሌላ ቤት ነው መጀመሪያ ያስገባዋት። ከዛ እዛ አስገባዋትና እናቴን እየሰራው እያገዝኩኝ ረዳትነት ለምኜ ሹፌሮቹን በሙሉ እግራቸው ላይ ወድቄ ያስገባሁት። ከዛ ኃይለኛ ወንድ ያስናቀ ረዳት ሆንኩኝ። ሙሉ አዲስ አበባን አካልላለሁ። በሴት ረዳት ወንዶች ሴቶቹን ይቀፉ፣ ገባ ብሉ፣ ጠጋ ብሉ እያልኩ በቃ ቅውጥ ያልኩት ረዳት በቃ የመጨረሻ ራዳ ሆንኩኝ። ሙሉ አዲስ አበባን እያሽከረከርኩ በቃ ከሌላ መኪና ወርዶ እኔ ጋ ነው የሚገባው። እኔ ከደረስኩት እኔ ጋ ነው የሚገባው። የቀለጥኩ እየሳኩ በቃ ሰፈራቸውን ስቶ ነው የሚሄዱት በሙሉ። ያሳኳቸው ነው መወዙ። በዛን ልክ የሚመታለ፣ በዛን ልክ የሚረግጣለ፣ በዛን ልክ የሚሳደባለ፣ በዛን ልክ ቲፕ የሚሰጥ የሚያበረታታለ። በጣም ጎበዝ ረዳት ሆንኩኝ። ከዛ በመጀመሪያ ጊዜ የረዳትነት ባሰራኝ ሹፌር ጓደኛውን ተዋወቅኩኝ። በፍቅር ተጀመረ። ከዛ ይሄኛውን ልጅ አሁኑን ከልቤ ስላላወጣሁት እሱን ለማርሳት ከዚህ ጋር ፍቅር ጀመርኩኝ። ከዛ በኋላ እሱም አይሆንም ሱሰኛ ነው፣ ተውኩት። ከዛ ስተወው ሰው ሁሉ እሷን ከተውከው መቼም አያልፍልም፣ ከዚህ ህይወት አትወጣም፣ ከዚህ ህይወት ለማውጣት እችን ልጅ መልሰ ያዛት ብሎ ሰው ሁሉ እሱን ማቆሚያ መቀመጫ ሲያሳጣው ትልቅ ልጅ አለው። ከዛ ድጋሚ ገተታ ያዘኝ፣ ተወኝ አልኩት። አልተውም አለ። ከዛ ከ2010 ጀምሬ ከ11 ጀምሬ እስከ 2005 ረዳትነት 6 ወር እርጉዝ እስከሆን ድረስ ረዳትነት ሰራው። 6 ወር እርጉዝ ሆኜ ራሱ 2015 ላይ 2015 6 ወር እርጉዝ ሆኜ ነው ያቆሙኝ። በግዴታ ገፍትሮ ነው ያወረዱኝ እየሰራው አሁን ለዚህ 2005 ላይ አረገዝኩት። ይሄ ልጅ ድጋሚ 15 ላይ ድጋሚ ይሄ ልጅ ተጋተተኝ። ተይኝ በእናትሽ በቃ ተወኝ፣ ልስራበት፣ እኔ ለእናቴ ልኖርበት ተወኝ ስለው በቃ አብረን ካልሰራን ካልለወጥሽ ድንጋይ ተፈሽቶ ሲሚንቶ ይሆናል። እኔ ለምንድነው ሰው ማለው ነው? ሰው ሆናለሁ፣ እቀየራለሁ፣ ተይኝ፣ ጊዜ ስጭኝ፣ ይኝ እቀየራለሁ፣ አብረን እንኖር ብለው እድሞ ትንሽ ገፋ ይላል። በጣም ሱሰኛ ነው። ከዛ ህይወት አውጪኝ ብለው ለመነኝ። ከሆነ ይሆናል፣ ካልሆነ ትቼ እሄዳለሁ ብዬ ከሱ ጋር ፍቅር ጀመርኩኝ። እውነትም ተቀየረ፣ ሰው ሆነ፣ ድርጅት ገባ። እየሰማሽኝ ነው አቡ? አዎ እየሰማሁሽ ነው። እሺ ፕሮፋይልሽ ስለሸፈኝ ነው አንቺ። ሽንት ቤት ገብቼ ነው፣ ለዛ ነው ስልኩን ይዤውን የገባሁት። እየሰማሁሽ ነው ማሪ። ኦኬ እሺ። ከዛ በኋላ እልሻለው እንደዛ እየተጋተተኝ አልተውስለም። እሺ ብዬ እድል ሰጠሁት። እድል ሲሰጠው የተስተካከለ መጣ። ሳላስበው 2005 ላይ እኔን ያልኩት ረዳት ሆኜ እየሰራው 15 ላይ ማለት ይቅርታ ሶሪ 5 ነው የሚደጋግምብኝ። 2015 ላይ ይሄን ልጅ አረገዝኩኝ። በጣም ደነገጥኩት። ውስጤ በቃ በጣም ደነገጠ። ድጋሚ አላስወርድም፣ ፈጣሪስ ምን ይለኛል? ነገ ብፈልግ ባጣስ ይሄን ልጅ አልኩኝ። ከዛ በኋላ ድጋሚ እኔ ምልሽ ግን ልጁ ከማን ነው? ከዛኛው ከመጀመሪያ ከምታፈቅሪው ከደፈረሽ ነው ወይስ ከዚህ ከሹፌሩ ጓደኛ ነው? ከሹፌሬ ከዋና ከመኪና ባለቤቱ ከመኪናው ባለቤት ከሹፌሩ ጓደኛ ከመኪናው ባለቤት ጓደኛ ሹፌሩ ነው። እሱ ባሌ ሹፌሩ ነው። ከዛ ከሹፌሩ ጋር ነው እንዴ? አዎ። ከዛ ጓደኛ ሹፌሩ ቋሚ ስራ ነበረ። ጓደኛው ነው የመኪናው ባለቤት። መጀመሪያ እኔ መኪናው ላይ የወጣሁት ባለቤቱ ስሰራ ነው። ከዛ ለጓደኛው ሲሰጥ ምናምን ከዛ ተጋተተን፣ ፍቅር ጀመረ። አልሆነልኝም፣ ተውኩት። ከዛ በኋላ ከሹፌሩ ፍቅር ያዘኝ። ባለቤቱ ለሹፌሩ ስለሰጠ ከዛ ጋር እየተገናኘን እየሰራን አብረን ፍቅር ያዘኝ። ከዛ በቃ
ሰዎቹ በጣም ተጋተቱት። እሱን አልፋታሉት። በቃ እቺ ልጅ የስራ ሰው ነች፣ ታያለ፣ በጣም ጠንካራ ነች። እሱ ባለቤቱ እስከ 3 ሰዓት ጠዋት ከሌሊት 10 ሰዓት ተነስቶ እስከ 3 ሰዓት ሰርቶ ከ3 ሰዓት በኋላ ሙሉ እስከ ማታ አዳር እስከ 4 ሰዓት ነው የሚሰጠው መኪናው። እኔ ደግሞ የምነሳው ከባለቤቱ ጋር ለማስራት ከሌሊቱ 10 ሰዓት ነው የምነሳው። ከሌሊቱ 10 ሰዓት ተነስቼ እኔ እስከ ምሽቱ 4 ሰዓት ድረስ አብሬያቸው ነው የሚሰራው ከሁለት ሹፌር ጋር ተቀያይሮ ከሹፌሩ ጋር ከሁለት ተቋርጦ ነበር። ሶሪ ተቋርጦ ብዙ ሰዓት ረጅም ሰዓት ትንሽ ሰዓት። ቆይ ግን ይኸውልሽ አንድ ያልገባኝ ነገር አለ ከይቅርታ ጋር። መጀመሪያ የሹፌሩን ጓደኛ ጠበስኩ ብለሻል ነበረ። ከዛ ሱሰኛ ስለሆነ አይሆንም ብዬ ተውኩት አላልሽም? አይዋ ስለሱ ነው ማውራው አሁን። ስለሱ በቃ እኮ የመኪና ባለቤት እኛ አይመለከተንም። የሹፌሩ ጓደኛ ነው ያልሽን። አዎ ከሱ ጋር አንድ መኪና ላይ አንቺ ረዳት ሆነሽ እሱ ሹፌር ሆኖ ነው የተጣበሳችሁት። እንደዛ እሱ ሹፌሩ ጋር በይኝ። በቃ ከሹፌሩ ጋር ጓደኛ፣ የመኪና ባለቤት ጓደኛ መንበሽ ኮምፕሊኬትድ አታርጊብን። ከምትሰሪበት በወያላነት ሶሪ ወያላ አትበይ ብለሽኛል። በረዳትነት ከምትሰሪበት መኪና ሹፌር ጋር ፎንቃ ጀመራችሁ። ግን እሱ ሱሰኛ ነው። በጣም ይጠጣል፣ ይቅማል፣ ያጨሳል። ከዛ በኋላ ተውኩት አቋርጬ። ከዛ ሰዎቹ ደግሞ እሱን አልተዋሉት። እሱን አልተውም ማለት ሰዎቹ በጣም ፈተና አለው። ከዱርዬ ጋ ነው፣ ከሌባ ጋ ነው፣ ከአቀባይ ከሌባ ጋ ነው የሚሰራው። ረዳት ስትሆኚ በጣም ከባድ፣ ሁሉንም ነገር መቻል አለብሽ። አስነክቶ ነው ሙሉ ቀን የሰራሽውን ብር የሚቀበሉሽ። ሸዋሸዋ ሊሰሩ ነው የሚገቡት። እዚህ ቦታ አድርሰን ይሉና ኮንትራት ይቀበሉና ኮንትራት ብሎ ያነጋገሩና ወስዶ ሸዋሸዋ ሙሉ ቀን የሰራሽውን ይቀበላሉ። በጣም ከባድ ነው ሹፍርናና ረዳትነት ህይወት። እነሱ እንደሚሰሩት ሁሉ በእነሱ ላይ ህዝብ በጣም ብዙ ሌባ ይሰራል እና ያ ሁሉ በጣም ብዙ መከራ ነበረ። ብዙ ሰው ሙሉ ታክሲ ሰው ይደበድበኝ ነበረ። እኔም ደግሞ በጣም ብዙ አቅሜን አይቼ የሚመጥን ሰው ከሆነ በጣም ብዙ ሰው ደበድብ ነበረ። እኔም እንደበድባለሁ፣ እነሱንም እደበድባቸዋለሁ። በቃ በጣም ከባድ ነበረ። በቃ እየተፈነከትኩ እየደማው እየተደበደብኩ እየረገጡኝ አውርዶ በቃ ወንድ ነው መስሎ ፀጉሬ ፓንክ ነው፣ ግማሽ ፀጉሬ ቀለም እቀባለሁ። ከዛ በኋላ በቃ ወንድ ነው የሚመስላቸው። ጡቴ ትንሽ ነው እና ቲሸርት ለብሳለሁ። ጃኬት ከለበስኩት አይታወቅም። ወንድ አድርጎ ነው የሚደበድቡኝ እና ከዛ አውሪ ትሰማሻለች። አውሪ እና እንደዛ ማሰማ ይመስል ሙይታ ያረጋችኝ መስሎኝ እና እንደዛ የሆንኩኝ እየሰራው ተቋቁሜ ያ ሁሉ የኢትዮጵያ ህዝብ እንደ ጸባዩ እያስተናገድኩኝ እስከ 2015 ሰራው። ረዳትነቱን ከሱ ጋር ጓደኝነቱን ላቆም ብፈልግም እሱ ሰዎቹ አግባት ታስተካክላለች እያሉ በጣም አስቸገሩኝ። ይቅርታ ሴትዮ የመታ ሞት አድርጌ ነው ልጅቷን ልቀበል ሞት ልጅቷን ልቀበል ሞት አድርጌ ነው እና ከዛ ሰዎቹ እሱን አላስቀምጣሉ ካላገባሃት ብለው ከዛ ድጋሚ በቃ እስከ በሬ ድረስ አምጥቶ ታክሲ እያቆመ በቃ ከዛ መኪና እሱን ለመፋታት ብዬ ወርጄ ሌላ ታክሲ ያስኩኝ። ከዛ ሌላ ስራ ላይ ሌላ መኪና ላይ እየሰራው ከዛ በቃ ሰዎቹ አላስቆም አሉት እሱን። ከዛ በኋላ እስከ በሬ ድረስ ያመጣና በቃ መንገድ ቀይሬ እየገባው ቤቴ እስከ በሬ ድረስ በቃ እየመጣ በቃ መኪና እያቆመ መግቢያ እየከለከለኝ አስቸገረኝ። ዳግም እድል ሰጣሁት። ከዛ ሳላስበው አንድ ቀን ተጋተተ፣ አብረን አደረን። ድጋሚ ይሄን ልጅ አረገዝኩ። ከዛ አላስወረድም በቃ ብዬ በቃ ከዚህ በፊት ያስወረድሽው እኮ ከዛኛው ነው፣ ከዚህኛው አይደለም። ከዚህ አላስወረድኩም። ከዚህ ይሄን ልጅ አረገዝኩኝ። ከዚሁ ድጋሚ መሰለኝ። እሺ ከዚህ ሹፌሩ አረገዝኩኝ። ከዛ አርገዤ አልተናገርኩም። በቃ በጣም ደበረኝ ለራሴ። ከዛ አልተናገርኩም። እናቴን ደውዬ ሳማክራት እኔ በቃ ሴት ልጅ አልወድም። ከጊዜው አንጻር ከመውልበት ቦታ አንጻር ከማየው ነገር አንጻር ሴት ልጅ አልፈለኩም። ፈጣሪ ቅርብ ላይ የሚሰራው ፈጣሪ ነውና እናቴ ሴት ከሆነች አስወርዳታለሁ፣ ወንድ ከሆነ እወልዳለሁ። እኔ አልፈልግም። እኔ ያየሁት ያለው ህይወት ስላለ እኔ እዚህ ቦታ ላይ ሆኜ ከወለድኩት
እንደ ራሴ መከራ እንድትቀበል አልፈልግም። ወንድ ቢሆን ቢያንስ ይችላል። ስለዚህ ሴት የኔን ህይወት እንድትደግም ከኔ ጋር እንድትንከራተት ስለማልፈልግ እኔ ላስወረደ ነው። ግን ማወቅ አለብኝ ገና የ15 ቀን ነው ተብያለሁ ስላት እናቴ አልቀብርሽም አትቀብርኝም በሬ ላይ እንድትቆሚ አልፈልግም። ሴትን ብትሆን ወንድም ብትሆን ምሰራው እሱ ፈጣሪ ነው፣ አንቺ አይደለሽም፣ አያገባሽም፣ ውለጅና አምጪ አለች። ከዛ እሺ ብዬ ለባሌ ሳልነግረው እሺ ብዬ ከዛ በእርግዝና በቃ ወደ 80 ሺህ ብር አካባቢ ነበረ አስቀምጬ ነበረ በረዳትነት በዛ ጊዜ። ከዛ እሺ ብዬ በቃ ለማንም ሳልነግር ለእናቴ እየረዳው ምን እያልኩኝ ከዛ እስከ 5 ወር ተኩል እስከ 6 ወር ገደማ እንደሰራሁት በጣም ሁሉም ይቃለደኛል እና መጣነ ከኋላ ብድግ አድርጎኝ አንዱ ሹፌር ረዳት ዝጭ አረገኝ፣ አንስቶ ተሸክሞ ጣለኝ ወደ መሬት። ያው የቀልዱ ነው ልፊያ፣ የታክሲ ተራ ልፊያ። ከዛ ወይኔ እርጉዝ ነኝ ብዬ ሳላስብ ጨውኩኝ። እና የወለዱ እናቶች ምናምን ያውቃሉ እርጉዝ እንዴት እንደሚቀመጥ ምናምን እና እናቶች ምናምን አንቺ ልጅ እርጉዝ ነሽ አላማርሽኝ ምንድነው አቀማመጥሽ ምናምን ይሉኛል። ከዛ በኋላ ኧረ በስመ አብ በለው ምናምን እላቸዋለሁ። ከዛ ሹፌሮችን ሐኪም ቤት ቀጠሮ ምናምን ሲኖረኝ ዋሽቼ አሞኛል እንደዚህ ተብያለሁ፣ ጨጓራ አለብሽ ተብያለሁ ምናምን ብዬ ሐኪም ቤት ቀጠሮ ይሄዳለሁ። ከዛ እስከ 6 ወር ካፖርት ነው የምለብሰው። በዛ ሙቀት በበጋ ነው የምሰራው፣ በሙቀት ወራሱ ካፖርት ለብሳለሁ። ከዛ በቃ ሳላስብ ጨውኩኝ፣ አንስቶ ስጥለኝ እርጉዝ ነኝ አልኩት። ከዛ ለካ ልክ ነው ተሳፋሪ የሚለው ሹፌር ጠርጥሬሽ ነበረ ምናምን አለና ከዛ አበዱ። ሰፈሩ በሙሉ አወቀ ከኔ ነው ያረገዘችው ብሎ ሰውዬ ዳምን ባለቀሰ መቶ እግሬ ስር ባለ። ከዛ አው ምን ይጠበሳ ታውቀውም አላቀህም፣ በቃ ያንተ ልጅ አይደለም አልሰጠህም፣ አንተ ሰካራም ነህ፣ ለልጅ አላፍተና አትሆንም። እኔ ያሳድጋለሁ ልጅ፣ እኔ ራሴ በቂው ነኝ ለልጅ፣ ስለዚህ እኔ ያሳድጋለሁ አልኩት። ልጁም ደግሞ እናቴ ውለጅ ያለችኝ፣ ልጁም እግዚአብሔር ይመስገን እንደፈለኩት ወንድ ሆነልኝ፣ ደስ አለኝ ወንድ ሲሆንልኝ ጊዜ። ከዛ በኋላ ያንን ልጅ እሱ ተስተካከለ። የተወሰነ የጸባይ ለውጦች እያመጣ በጣም ሰካራም ነበረ። የአዲስ አበባ የቦሌ ሰፈር ልጅ ነው። በጣም ሰካራም ነበረ። በቤተሰቦቹ ምክንያት ሊይዞት ነው ማኪና ገዝቶለት፣ ከዛ ያ ማኪና ገቢያ ጎደልክ ብሎ ተቀብሎ ሽጦት ተናዶ ነው በቃ ማይሆን ህይወት ውስጥ ገብቶ እንደዛ በቤተሰቡ ተበሳሽቶ ነበረ። ለኔም ይገባ ልጅ አይደለም ስልሽ የተማረ ነው። የመሃል ቦሌ ሰፈር ልጅ ነው። በዛ ላይ የተማረ እስከ 12 ተምሮ ጨርሶ ውጤት አልፈልግም ብሎ ነው። ከዛ እንደዚህ በዚህ ህይወት የሆነው እንደዛ ነው እና ከዛ ተስተካከለን። ሹፌሬ ወዲያው 7 ወር ልጭረስ የቤት ኪራይ ከፍዬ እወርዳለሁ፣ ዘይት ገዝቼ እወርዳለሁ፣ ምጥን ገዝቼ እወርዳለሁ እያልኩኝ አንቺ ስትወጪና ስትወርጂ አስወርዶሽ ድጋሚ የሰው ህይወት በኔ ምክንያት ለምን ይጠፋል አልፈልግም ብሎ ፈርቶ በቃ አገቢም ብሎ በቃ በሽማግሌዎቹ በትልልቅ ሹፌሮቹ በተከበሩ ሰዎች ገስጦኝ በቃ በግድ አስወረደኝ። ወረድኩት፣ ቤት ውስጥ ቁጭ አልኩኝ። ከዛ በጣም ተቸገርኩኝ። ያ 80 ሺህ ብር ሳስፈጨው የልጅ ልብስ ስል ምን ስል ወደዛ እናቴ ትምጣ እኔ ጋ ብዬ እናቴ ጋር ከሄድኩት ገጠር፣ እኛ ሀገር በጣም ሩቅ ነው፣ ህክምና የለም። ከአዲስ አበባ 2 ቀን መንገድ ነው። ህክምና ሐኪም ቤት የለም፣ ጤና ጣቢያ በአምቡላንስ የግማሽ ቀን መንገድ ነው። ስለዚህ ልጄ የት ነው ተወለድከው ቢባል እኔ እዚህ ቦታ ነው ብሎ ለነገ በወነ መናገር አለበት የተወለደበትን ቦታ። ስለዚህ አዲስ አበባ ማውለድ አለብኝ። ልራብ ልጠማ አልኩት። ያ 80 ሺህ ብር ምን ስል ቤት ኪራይ ስከፍል ከ6 ወር ጀምሮ እስከ 10 ወር ልጄን ደግሞ በ10 ወር ነው የወለድኩት። እስከ 10 ወር ያ 80 ሺህ ብር አለቀ። ምጥን ሳስፈጭ ለእናቴ ገጠር ስልክ ምን ወር አይደለም 9 ወር ነው የሚወለደው ማሪ፣ 10 ወር አይደለም። አንቺ ስትቆጥሪ ተሳስተሽ ይሆናል እንጂ በ10 ወር ላ እኔ 10 ወር በ8 ቀን ነው የወለድኩት፣ ያውም በኦፕራሲዮን ሚጤ ሳይመጣ ወሬ በትክክል ነው የማውቀውና 10 ወር ከ8 አዎ ይወለዳል። በ11ም በ12ም ይወለዳል። እንደ ቤተሰብሽ እንደ ዘርሽ ነው ይባላል። 10 ወር ከ8 ቀን ከዛ ያውም ሚጤ ሳይመጣ በኦፕራሲዮን ነው ያስወለዱኝ። ልጅሽ ኪሎ ጨምሯል ብሎ ከዛ በኋላ ወለድኩኝ ያንን በኦፕራሲዮን። ከዛ ያ ሹፌሩ የመኪናው ባለቤት የባሌ ጓደኛ ሞቴ፣ የመኪናው ባለቤት ስሞት ወንድሙ መኪናውን ወሰደበት። ኦኬ ጠይም ቆይ ምንቱ አድርገመ ቆይ አንዴ መዳም ጠራቻት። በ12 ይወለዳል ግን 12 መልኩ ድፍን አመት ነው። አመት ፈጣሪ ያደራን ሲያስፈራ አመት። ኧረ ተው ሰምቼም አላውቅም። አመት
ቆይ የማክሲመም እርግዝና የሚሉት ዶክተሮች 42 ሳምንት ነው። 42 ሳምንት ስንት ወር ነው? ከ42 ሳምንት 42 ሳምንት ካለፈ እሺ አይሉም እነሱ ኦፕሬሽን ያደርጋሉ። ልክ 42 ዊክ ላይ ኦፕሬሽን ያደርጋሉ። 42 ሳምንቷ ሆኖ አንዲት ሴት ምጧ ካልመጣ ኦፕሬሽን ትደረጋለች። ስለዚህ 42 ሳምንት 42 ዊክ ታይም ምንድነው ማድረግ ያለብኝ? 42 ዊክ 10 እኮ ማክሲመም 10 ነው። በቃ ትክክል ናት እሷ። በ10 ወር ነው የወለደችው። 10 ወር እንጂ ከ42 ሳምንት በላይ እርግዝና ኔቨር ኖሮ ማቆየባችሁ እና አለ በጣም ብዙ ሰው አለ እንዴ። እናቴም አንዳንዴ በ11 ወር ነው የምወልደው ትላለች። እና አሁን ከዛ በኋላ እስከ 10 ወር ከ8 ቀን ቆይቼ 10 ወር ላይ 1 ሳምንትን ጨምር እስከዛ ሚጥሽ ካልመጣ በቃ ኦፕራሲዮን እናደርግሻለን ብሎ ቀጠሮ ሰጡኝ። ጳውሎስ አውቶብስ ተራ ነበረ የምከታተለው፣ ምኖረውም እዛ ነበረ። ከዛ በሳምንቱ ሄድኩኝ። ጳውሎስ ማግኘታ ሲጠፋ ሙሉ ጤነኛ ስለሆንሽ አንቺ በጤና ጣቢያም ኦፕራሲዮን ክላስ ካለ ችግር የለውም አሉኝ። ከዛ ከጳውሎስ ፒያሳ ጤና ጣቢያ አዘዋወሩኝ። ከዛ ፒያሳ ሚጥ መርፌ ወጉኝ ካለ ሚጤ ሳይመጣ። ከዛ ሚጥ መርፌ ሲወጉኝ ጠዋት ማክሰኞ ጠዋት የተወጋውን ሮብ ማታ ነው የወለድኩት። ያ ሁሉ ድጋሚ ያ ሚጥ መርፌ ሰዓት አልቆ ሌላ ሚጥ መርፌ ተሰጥቶ በቃ እኔ ልሞት ብዬ በቃ ጮኬ ድምፄ ወፍራም ነው። ረዳት ነበርኩኝ። ያው በቃ ድምፄ በጣም ወፍራም ነው፣ ያስፈራል። ሰው ወንድ ነው የሚልሽ፣ ወንድ ነሽ ነው የሚለኝ ሰው ሁሉ። ጎረምሳው ጣል ነው የሚለኝ። ጾታዬን ሴት መሆን የሚያውቁ ሰዎች አጠገቤ አቅራቢያ ላይ ያሉ ሰዎች ወንድ ውጣል አንተ ጎረምሳው ነው የሚባለው። እና ጮኬ 2 ቀን አምጬ ከዛ መጨረሻ ላይ ዶክተሩ ሲገባ ቀባቶን ከነሱ ይዤ ከዚህ ከአንደኛ ፎቅ እሞታለሁ፣ ወደ ታች ፈጠፈጣለሁ። ወይ አውጣኝ ወይ የምታደርገውን አድርግልኝ፣ ማርፌውን ውሰደው አልኩት። ወደ 4 ነው 5 ግሉኮስ ወስጃለሁ። እኔ ብር እንዳልጠየቅ ደግሞ አለማወቄ ጤና ጣቢያ ለካ ብር የለም ባል የለኝም፣ ጎዳና ነው የሚኖረው፣ ከጎዳና ነው የመጣሁት ብያለሁ። ብር ላለመጠየቅ ብር ስለሌለኝ እጄ ላይ ከጎዳና ነው የመጣሁት፣ ምንም ብር የለኝም አልኩት። ባልሽ የለም? የለም፣ ከጎዳና ነው የወለድኩት። የምትኖሩ የት ነው? ሸራ ስር። የት? ከጓደኞች ጋር አብረን ነው የምንተኛው። ቀን ቀን እንደብቃለን ሸራችን፣ ማታ ማታ ወስደን እንለብሳለን። ኦኬ ያሉ እዛ ጤና ጣቢያ ብር ተሰበሰበልኝ ወደ 5000 ብር። ከዛ የልጅ ልብስ ተሰጣኝ። ከዛ በሁለተኛ ቀኑ ኦፕራሲዮን ተደረኩኝ። ወጣው። ስወጣ ምላስ ምልሰው ምቀምሰው የለም ቤቴ። እናቴን አምጥቻታለሁ። በምን ትራንስፖርት ትመለሳለች? 2 ቀን መንገድ ነው። አርባ ምንጭ 1 ቀን መንገድ ነው። ከአርባ ምንጭ የግማሽ ቀን መንገድ ነው ደግሞ ወደ ገጠራማ እልም ያለ ገጠር። ከዛ በኋላ በቃ በጣም ተቸገርኩኝ። እቺ መጀመሪያ አባቴ ሲሞት ከእናቴ ስር አላፍትና ለመቀነስ አንድ እህቴን አምጥቼ ሰው ቤት የምሰራ ነበረች። የእሷም ደሞዝ የቀን የተማረች 500 ብር ነው በወር የምሰራው። የቀን ጠዋት 2 ሰዓት ሄዳ 9 ሰዓት መታ አዳሩን እስከ 6 ሰዓት ሌሊት የሰው ቤት እንጀራ ጋግራ የሰው ቤት ልብስ አጥባ 2 ህፃናቶቹን ከራሷ ጋር አብራ እያስተማረች እንደ እናት ሆና እየሰራች 500 በወር ይከፈል ነበር። የእሷ ደሞዝ እየተጠራቀመውን ወስጄ የበላው እናቴን ትራንስፖርት ልኬ ተበድሬ ምን ብዬ ከዛ እንደምንም ብዬ እሱ ባለ መኪናውን ተቀማ። ባለቤቱ ሲሞት ወንድሙ መኪናውን ቀምቶ ለሌላ ሰው ሰጠ። ስራ የሚባል አጣ። ሌላ ታክሲ ገገመበት። ድጋሚ የሆነ መኪና 1 ወር ያዘ። ድጋሚ ተቀበሉት። ወሬ ያቃጠራሉ። ድጋሚ 15 ቀን ያዘ። ድጋሚ አጣ። ከዛ አሁን ዛሬ ማጣቱን አይደለም ማየው፣ ነገ ደግሞ ያገኝ ይችላል። ነገ ያገኘለትና የልጅ አባት ልበለው ዛሬ ስላጣ ሸኝቼ አልኩ። በጣም ራበኝ። እናቴን እንደምንም ብዬ ሸኘኋት። ልጄ ተወልዶ ክርስትና ከምደግስና ግርዛት ከማስገረዘው ብዬ እጄ ላይ ሰው 1000 ብር ሰጥቶኝ፣ አይ ክርስትናው ባይደገስ ይሻላል፣ ግዴታ የለብኝም። ግን እግዚአብሔር ነው የሚያውቀው። ክርስትና ለሰው ነው ድግሱ፣ ግን ግርዛቱ ግድ ነው። ካደገ በኋላ ብዙ ብር ይጠይቀኛል ብዬ ክርስትና ተደብቄ ቃጫነው ስጀ ከአውቶብስ ተራ አስነሳው። አጠፋሁት። ይዛ ይኸውልሽ በ6 ወር ወረድኩኝ። በ6 ወር ከታክሲ ወርጄ እስከ 10 ወር ድረስ ቤት ውስጥ ቁጭ ብያለሁ። ምን አድርጌ ያጠፋሁት? 10,000 ብር ጀብሎ የሚባል በደረት መገፋ ጋሪ ገዛሁት። እየሰራውን ነበረ ቤት ውስጥ ላለመቀመጥ መርካቶ አዋራ ላይ እሱን እየሰራው ደንቦቹ በየቀኑ እየወሰዱ እያከሰሩኝ ያስቸገሩ። ጋሪው ብቻ ቀራ፣ እቃው እየተሸጠ እቃው እየተወሰደ።
ከዛ ድጋሚ ደግሞ እሱን እያልኩኝ በጎን ለእናቴ የምትመጣበት ልካለሁ። ከዛ ደግሞ ቅቤ ቆጮ ምናምን ይዛ እንድትመጣ ብር ልክ ያለው። ከዛ ደግሞ ከተኛውት ብዬ የቤት ኪራይ በአንዴ 4 ወር ነው 5 ወር ከፈልኩ። ያ ሁሉ 80 ሺህ ብር 80 ብር ሳይቀር አለቀ፣ አየር ላይ ቀር። ከዛ በኋላ እንደዚህ በጣም ተራብኩኝ። አራስ ቤት በጣም ሆስፒታል ላይ ኦፕራሲዮን ሆኜ ወጥቼ ከዛ ያ ሁሉ እነዚህ ያሉት ሀብታሞቹ የሚደግሱትን ድግስ ምን ይላሉ? ቤቢር ደግሽ ብሎ በ9 ወር እኔ ያዘጋጀሁትን ገንፎ ጎረቤቶቼ ሰብስቦ ግቢ ውስጥ ገንፎ ሰርቶ ድጋሚ ምን ብሎ በቃ ምን ልሁን በቃ የልጅ ጨዋታ ሆነ የኔ ህይወት። ከዛ ድጋሚ ባሌ ስራ አጥቶ ተንከራተተ። አረቄ ሱሰኛ ነው፣ መጠጣበት ጠጣ። ለሱሱ ማንም ይሰጠዋል፣ አስክሮ ያመጣዋል። ከዛ በቃ ሂድልኝ አልፈልግም፣ ከህይወት ብቻ ዞር በል፣ ልጁን ለእናቴ ወስጄ ወረውራለሁ፣ እኔ ወደ ነበረ ህይወት እመለሳለሁ አልኩት። ከዛ እየተስተካከለ እሱ መጣ። አሁን በሙሉ ንጹህ ሰው ሆኗል። 2018 ላይ አሁን ንጹህ ሰው ሆኖ እኔ ከዛ ከወለድኩት በኋላ ጎረቤቶቼ አንቺ ግማታ ባዶ የወንድ ዕቃ አቅፈሽ ትተኛለች፣ ስራ እንኳን የለውም፣ የልጅሽ ጨርቅ የምታጠቢበት ሳሙና እንኳን ማይገዛልሽ ወንድ ተብዬ ተሰድቤያለሁ። ምግብ ያማረኝ ጎረቤቶቼ ሽሮ እንደ ስጋ ሸቶኝ፣ እንደ ስጋ ወጥ ሸቶኝ ሽሮ ሲበሉ አንገቴን ቀና አድርጌ አይቻለሁ። በጣም ተርቤያለሁ አራስ ቤት። ከዛ እንደዛ ልጄን አዝዬ ወስጄ ጥላ ላይ ቦታ እየቀየርኩ አስቀምጬ የሰው ልብስ አጠብ ነበረ። የተከራይቼ የምኖርበት ቤት በር ላይ ስልክ ቁጥሬን ለጥፌ ልብስ አጥባለሁ፣ አሻራ ቆላለሁ፣ ድግስ ወጥ እሰራለሁ ብዬ ለጥፌ ይሄ ማርካቶ ስራ በጣም ደንብ ሲያስቸግረኝ ፖሊሶች እየወሰዱ ሲያስቸግሩኝ ከዛ ልጁን ይዤ አጠገብ እያስተኛው እያጠባው ሽሮ ሰርቼ ይዤ ያንን ቤት ኪራይ ራሴን የሚከፍለው እሱ ስራ የለው ከቤተሰቡ ጋር ጸብ ነው። አትቀብሩኝም ብለዋል ቤተሰቦቹን መኪና ገዝቶ ስለቀሙት። ከዛ ያ ህይወት እንደዛ እያልኩኝ አለፍኩኝ። አሁን ዱባይ የመጣውበት ምክንያት እዛ ተከራይቼ የምኖርበት ቤት 12 ዓመት ዱባይ ሰርታ የሄደችው ልጅ ሂጂና ስሪ፣ እኔ የነበርኩበት ቤት ሰው ፈልጓል እና ሙስሊም ነኝ ብለሽ ሂጂ፣ ከዛ በኋላ ሂጂና ስሪ አሉኝ። እሺ ብዬ መጣው። በነፃ ነው የመጣሁት። ለእሷ ብቻ 25 ሺህ ብር ትከፍያለሽ ሰርተሻለችኝ። እሺ ብዬ በነፃ መጣው። ከዛ አገግሜ ያንን ሁሉ አሁን ከመጣው እዚህ 1 ዓመት ሆኖኛል። ያንን ሁሉ መከራ ያንን ሁሉ ስቃይ በጀርባ ልጄን አዝዬ በደረት ደግሞ ጀብሎ ጋሪ የገፋው ሙሉ መርካቶ እየዞርኩ እግሬ እስኪያብጥ ልጄ ጥላሸት ጠቁሮ እስኪመስል ድረስ በፀሐይ ጃንጥላ ለመያዝ እጄ የለኝም። ከፊት ጋር ገፋለሁ፣ ዊልቸር ጋሪ እቃ ሞልቼ ዊልቸሩን ገፋለሁ ከፊት። ከኋላ ልጁን አዝያለሁ። ልጁ ሲያለቅስብኝ ሞቆት እርቦት ሲያለቅስ ቆነጥጠዋለሁ፣ እመተዋለሁ፣ በእልዩም በሱ ላይ ወጣዋለሁ። ባሌ ይወጣል፣ ቁጭ ብሎ ይውልና ይመጣል። ከዛ ባሌ ቆጮ አውርዶ ቆጮን አይበ ከክፍለ ሀገር የሚመጣ አዲስ አበባ አውርዶ 50 ብር ካገኘ ያችን 50 ብር ይሰጠኛል አምጥቶ። በጣም ተቸገሩ። ከኔ ጋር መኖሩን ፈልጓል፣ እኔም ፈልጎኛል፣ ልጁን ይፈልጋል። ግን ጠላትሽ ጥርር ይበል። ሴጣን ሊያጠም ከመጣ አንድ ጥምም ነው ምለው ህይወት ጥምም ነው ምለው። ለምኑ ከጓደኞቹ እባካችሁ ለሚስቴ ዳቦ ልግዛ ብሎ ለምኗቸው 30 ብር ሰጡኝ ብሎ 20 ብር ዳቦ ያመጣልኛል። ያ ሱስ ስለሚያንገበግቦ ሱሱ ስለማያስተኛው አብሾ ነገር አለ። ካልጠጣ በቃ ያመዋል፣ በጣም ያነጫንጫል። ያቺን ሱስ እስኪተው ለማገገም ለመቀነስ 50 ብር ከተሰጠ የ20 ብር ሀራቀ ገዝቶ 30 ብር ዳቦ ያመጣልኛል። 100 ብር ከተሰጠው 80 ብር ሰጥቶ 15 ብር ሀራቀ ያለ 15 ብር ሀራቀ ገዝቶ የ5 ብር ስጋራ ይገዛል። እንደዛ እያለ ቆጮና አይቤ ከማኪና ወጥቶ እስኪ የቦሌ ልጅ ማን ነው የፈለገ ድሃ ቢሆን አይቤ ሽታ አይቤ ውሃ ታውቂያለሽ በለው ላይ የወረደ አይቤ ተሸክሞ አውርዶ ማን ነው የቦሌ ልጅ ይቅርና አሁን የሰለጠነ ገጠር ልጅ እንኳን እንደዛ አይሸከምም፣ ይጠየፋል። ተሸክሞ አምጥቶ ፈጣሪ ምስክሬ ነው ሆቴል ገብቶ ተጋብዞ ከሄደ አሁን ስራ አዲስ ስራ ተቀጥሯል። ድርጅት 2ኛ ዓመቱን ይዟል። ድርጅት ገብቶ 5000 ብር ተቀጥሮ እየሰራ ነው። ያ ድርጅት አብረን ስንኖር ዛሬ ዓመት ገብቶ ግብዣ ድግስ ካለ ሄዶ ብስኩት በሶፍት ጠቅሎ ደረት ኪስ ውስጥ ይከታል ለኔ ለማምጣት። አንቺ እዚህ ጎረቤት ሽሮ ያማረሽ አንቺ እኔ እዛ ጋር ቁጭ ብዬ ጥሩ ነገር በልቼ ማምጣቴ ብችል በደንብ አመጣልሽ ነበር። ካሜራ ቢያየው ይዩት ምንም አባታቸው አያመጡም እያለ ብስኩት ነገር ስጋ ጠቅሎ ጥብስ ስጋ ጠቅሎ በሶፍት ደረት ኪስ ላይ አድርጎ ያመጣል። በጣም ምስኪን ነው። እድሜው ከኔ ይበልጣል፣ በጣም ይበልጣል። እና ያ ሁሉ መከራ አልፌ ዛሬ ዱባይ ላይ የሆንኩት እኔ ያ ሁሉ ስቃይ
ልጄ ማበላውን አጥቼ ጨርቅ አጥቼ ጨርቅ ዳይፈር አጥቼ በጨርቅ ነው የራሴን ልብስ እየቀደድኩ ነው ማድረግለት። በዛች ቤት ስኖር በዛች ቤት ተከራየሁበት ቤት ስኖር ሸራውን እኔ ነኝ የወጠርኩት ከጣራ ጣራ የለውም ቤቱ። ግማሽ ግርግዳ አለው፣ ግማሹ ኮምፖርሳቶ እንጨት ነው፣ ግማሹ ስስ ኮምፖርሳቶ፣ ግማሹ ግርግዳ ነው። ጣራው ከላይ ጣራው ተቦትጎ አልቆ ሸራ የአይሱዝ የሲኖትራክ ሸራ ገዝቼ ከማርካቶ ራሴ ወጠሬ ነው በዛ ቤት የምኖሩ። ለዛ ቤት ስንት ብር ነው የሚከፍለው? ትል ነው የሚያመጣው ቤቱ። ለዛ ቤት 2500 ብር ነው የሚከፍለው። ለዛ ቤት የሚከፍለው እርጉዝ ሆኜ ሳቆም ልብስ እያጠብኩኝ እርጉዝ አይደለሁም ብዬ የለመንኳቸው ሰዎችን ቀለል ቀለል እያለ ያጠብኩኝ ደግሞ ከወለድኩት በኋላ ልጄን አዝዬ ሄጄ እየሰራው ያልሆንኩን ነገር ለሰው እየተላላኩ ልጄን አርግዤ ወልጄ አዝዬ በጀርባ ያላየሁት ስቃይ ሁኔታ ነው ብልሽ የለም። ከዛ ከ13 ከ14 ዓመት እድሜ ጀምሮ እስከ ዛሬ ባለውን ነገር ያላየሁት የለም። እችን 1 ዓመት ዱባይ መጥቼ ፈጣሪ እኔን አሁን እኔ ባለውበት ቦታ ገነት ሁኔቴ ነው ብልሽ ጀነትን አውርሶልኝ እንደምኖር ነው እኔ ማስበው። ራሴን አሁን ባስቀመጥኩበት ቦታ ላይ እንደነ ኃይሌ ሥላሴ እኔ ነኝ እንዳሉ እንደ ባለ ሀብቶች ነው የምቆጥረው። ለምን ቢባል ያንን ፋታና ያለፍኩት ሴትዮ እኔ ነገ የተሻለ ፋታና ቢመጣ አያምጣና እቀየራለሁ፣ እለወጣለሁ። ሰው ራሱን ያጠፋል። ሰው አብጃለሁ ይላል፣ ሰው ላብድ ነው ይላል፣ እርዱኝ ድረሱልኝ ይላል፣ ሰው እንዲህ ተቸግሬያለሁ ይላል። እንደኔ የተቸገረ የለም፣ እንደኔ የተቸገረ የለም። እኔ ሰው ቤት ምግብ ተከልክዬ አልጋ ስር በደራቴ እየተሳብኩ ገብቼ የበላው ሰው ቤት ምግብ ተከልክዬ ጎረቤት ለውሻ የሚያስቀምጡትን በፌስታል እሱን ሄጄ ተደብቄ የበላው ሰው ነኝ። እኔ ሰው ቤት 7 ወር ሰርቼ ፋርሞስ ሰብረሻል አራስ ነኝ ተኝታ የገዛ ልጇ ሰብሮ አይኗ ብሌኗ እያየ አንቺን የሰበርሽው ብላ የገዛ ልጇን ፋርሞስ አንደበቴ የላትም ብላ ከዳሞዜ ተቆርጦ ደም ባለ እግዚአብሔር ያልቀስኩ ሰው ነኝ። እኔ ያላየሁት የለም። የተናገርኩት ትንሽ ነው፣ ያልተናገርኩት ስቃይ ይበልጣል። እና ከሞት በብዙ ሽንት ቤት ገባለሁ ብዬ ይሄ ሽንት ቤት ለምንድን ነው ማይናደው ወደታች ብዬ 2 እግሬን ከትቼ ብለው እግሬ ተላልጠው ማይናደው ሆኖ ራሴን ትቼዋለሁ። ከፎቅ ከግርግዳ ወርቃለሁ ብዬ ምንም አልሆንኩ፣ ወደኩ። ከግርግዳ ዘልዬ ድሮ ሰው ቤት እየሰራ ከግርግዳ ከቤት ጠረጴዛ ላይ ወንበር ላይ ወንበር ደርድሬ መሞት አለብኝ ብዬ ወደ ጀርባ ወድቄ ምንም አልሆንኩ። ምንም የቆምኩት ግን በአናቴ ለመቆም ነው፣ በእግሬ ነው የቆምኩት። አትሙት ያለች ነፍስ መቼም አትወጣም። እንዴን ያላየ የለም። ማንም ይፈተናል፣ ሁሉም ሰው ይፈተናል፣ ሁሉም ሰው ይሰቃያል። ግን እኛ ነገ የተሻለ ቀን አለ ካለን እንቀየራለን። ሰዎች ብዙ ጊዜ በቃ ያመራሉ። ብዙ ጊዜ ነገሮችን አንችልም ይላሉ። ማንችለው ስቃይ የለም። እናቴ ምን አለች? የግዛ እናቴ ምን አለች? ከአንገት በላይ ነው የምትወደኝ። አትወደኝም ሲጀምር። ምን አለችኝ? አሳድጋለሁ ብዬ ከልጆቼ ጋር እንደ ልጆቼ ወልጄ ከስሬ ወተሽ የቀረሽው አንቺ ነሽ እንደ ወብ። እኔ እኮ አይደለሁም ያጣውሽ፣ አንቺ ነሽ እኔን ያጣሽኝ ያልፈለግሽኝ አለችኝ። ያንም አልተቀየምኳትም። ለምንድን ነው እኔ ዱርዬ ነበርኩኝ እሷን ፈልጌ ሳገኝ ጊዜ። ከዛ በኋላ ዱርዬ ነው የሆንኩት። ታክሲ ተራ ነው የወጣሁት። 2009 ፈልጊያቸው መጨረሻ ላይ አገኘሁት። 2010 ማመላለስ ጀመርኩኝ አባቴን ከቀበርኩ በኋላ። ከዛ ድጋሚ ሄጄ ከቤተሰቦች ከእህቶች ጋር ተጣልቼ እነሱን ስደበድባቸው ልጆችን አደብድቢ ከየት መተሻለች? ችግር የለውም እኔ አልወለድሽም፣ አላቀሽም፣ አታቀኝም። እኔ የሚያቀኝም የወለደኝም ለእኔ ብሎ የሞተ አባቴ ነው። ሲጀመር አንቺ አታቀኝም፣ ግን የእናትነት ክብርሽን እሰጥሻለሁ፣ አከብርሻለሁ፣ እወድሻለሁ። ወልጄ አይቻለሁ። 9 ወር እንዳኖርሽኝ ሁላ እኔም 9 ወር አይቻለሁ። ስለዚህ ስሜቱን ህመሙን አውቃለሁ፣ እወድሻለሁ። ከኔ የሚገባኝን ሁሉ አደርግልሻለሁ። ግን ይሄ ሁሉ ስላደረግሽኝ ይህን ስላልሽኝ እወድሻለሁ ማለት አይደለም። አልወድሽም እናቴ፣ አልወድሽም። የሚገባኝን አደርግልሻለሁ፣ እረዳሻለሁ። ወልደሽኛል አውቃለሁ፣ ግን አልወድሽም ብያታለሁ። እናቴን አልወዳትም። እውነቴን ነው የምልሽ። እናት ነች። የፈለገ ቢሆን ልጇን አጠላም። ያን ሰዓት እኔ በጣም ልጆቿን ስለጎዳዋት ተናዳ ይሆን ይችላል። የተናደደ ሰው ብዙ ይናገራል። ተናዳ ይሆን ይችላል። እኔ ግን በጣም ውስጤ ቅም ይዟል። በቃ እስከ ዕለተ ሞቴ በቃ አባቴ እንደሚወደኝና የሞቴ አባቴ እንደሚወደኝና በህይወት ያለች እናቴ እንደማልወዳት ነው የሚገባኝ። ያ ነገር ስለተናገረች እና እግዚአብሔር አምላክ የተሻለ ነገር ስጠን። ሁላችሁም ፈተና ላይ ያላችሁ ያልፋል። ነገ የተሻለ ቀን ነው። ነገ ሌላ ቀን ነው።
እላለው። ይሄን ይመስላል የኔ ታሪክ። ይሄው ልጄ ፕሮፋይል ላይ ያለው ነው። እና ልጅሽ አሁን ማን እያሳደገው ነው? አሁን ልጄ ያለው እናቴ ጋ ነው። እና የባሌ እናት ለምንድን ነው ልጁን ሳታስተዋውቁን ለምንድን ነው የወሰዳችሁት? ልጁን አምጡትና እንየው ብለው ባለ እየጨቀጨቀውኝ ነው። እናትና አባቴ እያሉ ነው። እኔም ደግሞ እናትና አባቱ እንዲታረቁ በጣም ጥረት አድርጌያለሁ። ለእነሱ ያለውን እኮ ለእኔ አትሆንም፣ ለእናትና ለአባት እስካልሆንክ ለእኔ አትሆንም። እኔን ከፈለክ ከነሱ ጋር ታረቀ። እኔ ደግሞ አንተ ለነሱ ሳትሆን ከኔ ጋር ሆነ ነገ ሁለተኛ ሶስተኛ ወልደን አብረን እንኖራለን የሚል ሀሳብ የለኝም። ስለዚህ ታረቅ ብዬ በግድ አስገደድኩኝ። በግድ ሂድ ብዬ የገፋፋው ሄዶ እየጠየቃቸው አሁን እንደማቅረብ እያለ ነው። ወልጃለሁ ብሎ ስላሳያቸው አሁን ልጁ ማየት እንፈልጋለን፣ ልጁን ሀምጣ እያሉት ነው። ልጄ ከሄደ 1 ዓመት ሆኖታል። እናቴ ጋ ነው። ስልክ ማገኘውም የለኝም። አንዳንድ ጊዜ ደም እንባ ነው ማለቅሶ። ከዛ ያለፍኩበትን ህይወት አስታውስና ይቅር በለኝ ይላሉ ፈጣሪ። የልጅ ናፍቆት ያው የእግር እሳት ሆኖ ያንገበግባል። በቃ የልጅ ናፍቆት ይወልድና ያጣ ከአጠገቡ የራቀ ብቻ ነው የሚያውቀውና በጣም በቃ ውስጤ ቁስል የሚለው በቃ ተሪቤ እንደ ትላንትና ገምቼ የሰው ልብስ እያጠፍኩኝ ልጄ ጋር ብሆን ይሻለኝ ነበረ። ምን ቀን ነው የመጣው? ለምንድን ነው የመጣሁት ብዬ ደግሞ በቃ ሳስቦ በቃ ሂጂ ይለኛል። የሆነ ነገር በቃ ተይው ስራውን ይለኛል። ደግሞ ይሄ በነፃ ያገኘሁት እድል እንዴት አድርጌ በነፃ ነው እድሉን ያገኘሁት። እንዴት አድርጌ ሄዳለሁ? ሄጂ ደግሞ ምን ሰራለሁ? አሁን ላይ ከመጣሽ ስንት ጊዜ ሆነሽ? አሁን 1 ዓመቴ ነው። እኔ ከመጣሁት 1 ዓመቴ ነው። እና እህቴም እንድትመጣ ፓስፖርት እያስወጣሁላት ነው። በነፃ ስለመጣሁት ነፃ 25,000 ብር ነው የከፈልኩት። ላገናኘችኝ ልጅ 25,000 ብቻ ነው የከፈልኩት እንጂ በነፃ ነው። እንደ ስጦታ ቁጠሪው። በነፃ ነው የመጣሽ። በቃ 25,000ን ልጅቷ ጥሩ ስለሆነች በቃ እንደ ስጦታ ጥሩ ቤት ስላገናኘችሽ እንደ ስጦታ ቁጠሪውና ግን ጥሩ ቤት በጣም ጥሩ ምስኪኖች ናቸው። ደሃ ቤት ነው፣ ምስኪን ናቸው። በቃ ጥሩ ብለሻልና ግን ማለት ነው እናትሽ ምን በደለች? ይቅር ልትያት እኮ ይገባል። ምን አጠፋች እሷ? ለልጆቹ ታናናሾችሽን ስትደበድቢ ከየትም መተሽ አትደብድቢያቸው ስላለችሽ ያው እናት አይደለች? ልጆቿን ሲመቱባት አንቺም ልጇን ብትሆኚ እናት ግዴታ ነው ትቆጣለች። በዛ ላይ ልጅሽ ይህ ልጄማ አሁን ይዛለች። ግን መቼም በሆን እናቴ መወዳት አትመስለኝም። በቃ ውስጤ ላይ ከውስጤ ወጥታለች። በቃ ልጄን አሁን ወስጄ ለእሷ ብሰጣትም አሁን እዚህ አዲስ አበባ የነበረችው እያስተመራት የነበረው ሰው ቤት የረዳችኝም እየረዳዋትም የነበረችው ልጅ 10ኛ ጨርሳለች። ከ4 ጀምራ ነው 7 ዓመት ተምራለች። 10ኛ ጨርሳ ከዚህ በኋላ አትማሪ፣ የአረብ ሀገር ብትመጪ ይሻላል። እኔ ከወጣሁ በኋላ 11ኛ ከምትማሪ ፓስፖርትሽን አውጪ፣ ሲወስሽን ተማሪና አሁን ሰው ፈልጋለሁ፣ ሰው አፈላልጌ ዱባይ አመጣሻለሁ፣ ካልቻልሽ ሌላ ሀገርም ቢሆን ትሞክሪያለሽ ብያት ዘንድሮ አትማርም። 10ኛዋን ጨርሳ እዛ አዋሳ አለች ያቺ እኔኛ መጣች ሴትዮዋ ሞታለች እና እሷ አውርሳ ተንጀራ እናቴ ልጅ እህቴን የአባቴን ልጅ እና እሷ ጋር ተቀምጣ ሲወስዋን እየተማረች ነው። አሁን ሲወሷ ካለቀ ፓስፖርቷን አስወጥቼላታለሁ። ለእሷን ብዙ ፕሮሰስ አውጥቻለሁ። ግን እሷ ከመጣች በኋላ አንቂያ ትቀበላለሁ። እሷ ትከፍለልኛለች። ታናሽም ነች ደግሞ እና አሁን እናቴ ጋርች ልጅ ባልሽ የት ነው ያለው? ባሌ 5,000 ብር ተከፍሎ 8,000 ብር ነው ደሞዙ። 5,000 ብር ቤት ኪራይ እየከፈለ አሁን ቀበሌ ቤት አለው። እሱ ፍርድ ቤት እየተጋተተ ራሱ ስም ላይ ለማዞር ብቻ ግን ስራ አለው እየሰራ ነው። አትልኪም ማለት ባልሽ አልኮም ብር ብርሽን ያዥ። ግን እናትሽን የእናትሽ ጥፋት ምንም አልገባኝም። ታናናሾችሽን ስደበድቢ እንዳትደበድቢ ስለተከላከለችሽ ብቻ ነው የምታያት? አዎ። እና ይቅርታ አድርግልኝ ሴትዮ የደወለችልኝ። ወይ ሄጄ ልምጣ? ሂጂ ሚዩት አድርጊና ሄደሽ ነይ። የትም ዞርሽ መተሽ አትደብድቢ ስላለች ኧረ ይሄ የሚያስጠላ ነገር አይደለም። ስንት ጉድ አለ ማሬ። ግን በጣም ጠንካራ ናት። ያየችው መከራ ብዛት ካየችው መከራ አንጻር አሁን መዳም ቤትን እንደ ገነት አያችሁ፣ ገነት እንዳለው ነው ቆጥረዋለች። ካየችው መከራና ስቃይ፣ ረሃብ፣ እንግልት፣ መንከራተት አንጻር አሁን ያለች መዳም ቤት እንደ ገነት እንደገባው ቆጥራለች። የኔ እናት ጋይስ ቅልጥፍና ቅልጥፍና ያረካል። አትሰለችም ስታወራ
ወይ እንዴ አሁንም ወያላ ልል ነበር። ወያላ እንዳትይበኛ ረዳት አልነበረች። ረዳት እኮ እንዲህ በጣም በፍጥነት ማውራት አለበት እንጂ ክርፍፍ ያለ ሰው እኮ ረዳትነት አይቀጠርም። የታክሲ ረዳት ማለት ነው። እሺ ቆይ ለእናትሽ ይቅርታ አድርጊ እንላታለን ስትመለስ። ጋይስ ፍላወር ኦፍ ኢትዮጵያን አንዴ ሁላችሁም ፍላወር ኦፍ ኢትዮጵያን ፎሎ አድርጉ። ፍላወር ኦፍ ኢትዮጵያ አካውንቷ ተዘግቶባት ነው። አሁን ቪዲዮ አብርታ የምታሳየን ነገር አለ። አንዴ ቪዲዮ እንድታበራ 1000 እናስገባት እና ቪዲዮ ታብራ። 811 817 እስኮ 825 ሂዱበት። ፍላወር ኦፍ ኢትዮጵያን ሁላችሁም ፍላወር ኦፍ ኢትዮጵያን ቪዲዮ እንድታበራ አንዴ 1000 እንሙላት። ፎሎ አርጓት። ግን የዋ ነገር ነው። በጣም ግልጽ አይ ላቭ ግልጽነቷን በጣም የሚቀርባት ይሻላታል ከምታንቅ ስትመጣ ንቂቅ እሱ ፓርት ላይ ምራሴ ሳቄ መጥቶ ነበር። ተቆጣጥር ነው እህቴን ለሲኦሲ ለምናምን የላኩላትን ፕሮሰስ እያደረኩላት ነው። ላመጣት ነው። ስትመጣ አንቄ ይቀበላታለሁ። ሌሎቹ ገንዘቡን ያመጣሁበትን ማለት ነው። እሷ በነፃ ስለመጣች እንዴ እኔ በነፃ መጥቼ ታዲያ እሷ በነፃ ሳይሆን እኔ አሁን መንጃ ፈቃድ አውጥቻለሁ አዲስ አበባ እያለሁ ማለት ነው። አሁን ሀሳቤ ምንድን ነው? እቺ ሱዙኪ የምትባል መኪና አለች 600 500 ምናምን ማስታወቂያው ይላል። ራሴ እንደምንም ብዬ 600-700 ሺህ ብር ባጠራቅምና ቢይዝ ቀጥታ ሄጄ ባላይ ተቀጥሮ ይስራል ወይ እኔ ተቀጥሬ ሻይ ቡና መስራት እችላለሁ። ለአንዳችን በራሴ ስም ብገዛ ለአንዳችን ይሆናል። ይሄ ልጅ አሁን እኔ ትቼ ስመጣ 2 ዓመት ነው፣ አሁን 3 ዓመት ሆኖታል። ቀጣይ ግዴታ ትምህርት መግባት አለበት። እኔ ያለፍኩትን ልጅ ማለት ታይ ገብተሽ እንዳትቸገሪና መልሰሽ አረብ ሀገር እንዳትሄጂ ትንሽ ሸቂ ኖ በሸክልማ ደስ ይለኛል። ግን እኔ አንደኛ አሁን ይህን ባሌ በጣም ወደዋለሁ፣ በጣም አከብራለሁ። ደግሞ ከራሱ በላይ በጣም ከሚገባኝ በላይ ክብር ሰጥቶኛል። እና ጠንካራ በመሆኔ በሚወደ የሚፈልገን ለምንድን ነው? በጥንካሬ ታኖረኛለች በሚለው በጥንካሬሽ ታኖረኛለች ብሎ ነው የሚፈልግሽ። ያ አንደኛ ያ ነው። ሁለተኛ ደግሞ ወንድ ልጅ አንድ ነገር ይፈልጋል ከሴት ልጅ እንደገባኝ እንዳየሁት ከሆነ ወይ ጥንካሬዋን ይፈልጋል፣ ወይ ውበቷን ይፈልጋል፣ ወይ ደግሞ ትምህርቷን ይፈልጋል። ወንድ ልጅ ይሄ ነው ፐርሰኔሊ 190% ወንድ እንደዛ ነው። ወንድ ልጅ ወይ ጥንካሬዋን ጎበዝ መሆኗን ሰራተኛ መሆኗን ወይም ደግሞ የመንግስት ስራ እንዲታኖረው ስልሽ እሱ ተኝቶ ሳይሆን እሱ እየሰራ ከሱ ጋር እጅና ጓንት ሆኖ እኩል ሰርቶ እኩል ሚኖር ሰው ስልሽ። አሁን ብዙ ሴቶች አስተሳሰባቸው ምን መሰለሽ? ደካማ ሴቶች አስተሳሰብ ነው የምነግርሽ። ያገባኝ ሊያኖረኝ ነው ያኖረኝ ቁጭ አድርጎኝ የሚባል አይነት አስተሳሰብ አለ። ይሄ ደግሞ በደሃ ሀገር በኢትዮጵያ አኗኗር አይሆንም። ለምን? እኔ እንደተማረ እሱ ማፀን አለው ያረግዛል። ኦኬ ማፀን የለው አያረግዝም። አይወልድም። እሷ ማፀን አላት ታረግዛለች፣ ልጅ ትሸከማለች፣ በሆዷ ቤት ታጸዳለች፣ ምግብ ታበስላለች፣ የባሏን ልብስ አጥባ ተኩሳ ታዘጋጅለታለች። ሲመጣ ልጆቹን ንጹህ አድርጋ ከትኩስ ምግብ ጋር ተጠብቋለች። ይሄ ስራ አይደለም? ይህም ስራ ነው። በኢትዮጵያ አሁን ላይ ባለው ኑሮ ይሄ ልክ ነሽ። ይሄም ከዚህ በላይ ስራ የለም። ከውጭው ስራ የቤቱ ይበልጣል። ግን በኢትዮጵያ አኗኗር አሁን የድሃው ማህበረሰብ እየኖረ ያለው ውጭ አብሮ ሰርቶ ቤት ገብቶ አብሮ ሰርቶ ነው። ውጭ አብሮ ከሰሩ ደግሞ ቤት ሰራተኛ እንዲሰራ። ወንዶቹ ግን እየሰሩ አይደለማ ቤት ውስጥ። እውነቱን ለመናገር ውጭ ሴቷ ከወንዱ እኩል ውጭ አብራ ትሰራና ማታ ሲገቡ እሱ ሶፋ ላይ ሶፋም ከሌላቸው ድሃም ከሆኑ ፍራሽ ላይ ቁጭ ብሎ ቲቪ ካለ ያያል፣ ከሌለ ሬዲዮ ካለ ይሰማል፣ ካልሆነ ስልክም ካለው ይጎረጉራል። እሷ ከስራ ገብታ ልብሷን ቀይራ ምግብ አብስላ ምግብ ታቀርባለች። የውጭውንም የቤቱንም ሴቷ ናት የምታረገው አይደል? መጣው ቆይ አንዴ። እሺ አንዱ ሁላችንንም ማግቢን እያለ ነው አንዱ። አያችሁ የዘንድሮ ወንዶች ሰነፍ ናቸው። ሰርታ የምታበላ ሴት ነው የሚፈልጉት። እንዳኖረው ጥንካሬን ነው የሚወድልኝ፣ ስራ ወዳድነቴን፣ ስራ ላይ ጎበዝ መሆኔን እንዳኖረው ነው ባል የሚወድልኝ አለች። ሶ ሺዝ ፕራውድ ኦፍ ዳት።
ባሏ የሚወድላት ጥንካሬዋን የስራ ሰውነቷን ነው። እንደዚህ አይነት ጀግና ሚስት ካለኝ ምንም አልሆንም። ስራ በጣም ቤት ብቀመጥም ጀግና ሚስት አለችኝ ሰርታ የምታኖረኝ ብሎ ይኮራባታል፣ ይተማመንባታል ጥንካሬዋን። እንዳለችው ምንድነው ወንድ ልጅ ወይ ውበቷን ከሴት ልጅ ወይ ውበቷን ወይ እውቀቷን ወይ ጥንካሬዋን ነው የሚፈልገው። እሺ ሌትስ ጎ ጋይስ። ፍላወር ኦፍ ኢትዮጵያን ፎሎ 1000 እናስገባትና ቪዲዮ ታብራለች። አብዬ እንዴት ነሽ? ሰላም ልበልሽ ብዬ ነው። ሰላም መስዬ እንዴት ነሽ? አለሁልሽ አብዬ። አለን 613 ደርሷል። የፍላወር ኦፍ ኢትዮጵያ አካውንት 613 ደርሷል። ሌትስ ጎ ሁላችሁም ዶንት ስቶፕ ጋይስ። 1000 ትሙላና ቪዲዮ ታብራ የምታሳየን ነገር አለ። ሌትስ ጎ ሌትስ ጎ አንድ ላይ ይሄን የመሰለ ቤት ግን እንዳመጣት አይ ቲንክ እህቷን የምታመጣት እዛው ቤት ነው መሰለኝ። ተከታት ልትሄድ ነው እሷ ገና በአንድ አመቷ። ጎበዝ ናት። አሁን እቺ አረብ ሀገር ላይ አትቆይም። ሸቀል አድርጋ ብር ይዛ ትገባለች። ጎበዝ ናት። እየላከች ካልሆነ ለባሏ ግን እናትየው በምንድን ነው የሚያሳድጉላት ልጇን? ብር ማትልክ ከሆነ ብር ላይ በጣም ሲሪየስ ናት። እኔ ብር ላይ ብታይ ሴትዮዋ ቁንጥንጥ ያደርጋታል ብታይ። በቃ እኔ አሁን ሊብ ላይ ስለገባው አይታ 10 ትጣራኛለች። ካለ ምንም ስራ ካለ ምንም አይወዱማ እነሱ እንደዚህ አይነት ነገር። ለዛ ነው እና ብር እኔ አሁን እንትን አንቺ እናትሽ ማለት ነው ትልኪላቸዋለሽ ልጅሽን የያዙበት? አራለ መላኩ ማልክላታለሁ። አትይ መላኩን ልካለሁ። የእናትነት ድርሻዋን እኮ እወጣለሁ። ነገርኩሽ፣ ሀቋን እወጣላታለሁ። ከኔ ከልጅ የሚገባው ልጅሽን የያዘችበት ልጅሽ የምታበላበት የምታጠጣበት ኖ ይህንን ሰድባ ልጅን ሳልወልድ በፊትም ነገርኩሽ እኮ 80 ሺህ ብር ሂድ ነይ እኔ ጋ ብያት ራሱ እዛ ታናሼ አገብታ ወልዳ ታናሼን 1 ወር አርሳት እሷም ኦፕራሲዮን የወለደችው ከዛ ካለችበት እስከ 40 ምንጭ መጣ። እሷን 1 ወር አርሳት ገና 1 ወር ሳይሞላት እሷ በወለደች በ15 ቀን ነው እኔ የወለድኩት። ደግሞ ታናሼ 3ኛ ታናሼ ማለት ነው። ታናሽ እዚህ ከኔ ጋር ካለችው ታላቅ። ከዛ ነይ ብዬ የጠራኋት ለምንድን ነው? የሚገባትን ክብር ሰጣታለሁ። ከውስጤ ግን ወታለች። ያ ማለት ክብርም ገንዘብም ከኔ ከልጇ እኔ ለልጄ እሷ ጋር ከመሄዱ በፊትም አደርግላታለሁ፣ አሁንም አደርግላታለሁ። እናትሽን ይቅር በይ እንዴ! ከውስጥ ያውጥቻታል። ምን አርጋ ታናሾችሽን ደበደቢ ስላልፈቀደች ብቻ ነው ማሪ። 2 ጊዜ ነው ይሄን ቃል የደገመችልኝ። 1 ጊዜ አልፋለሁ ይቅር እላለሁ። 2 ጊዜ ለምን ብትይ አንቺ አንደኛው ቀን መጀመሪያ ቀን ምን አለችኝ? አንቺ አልያዝ ብለሽኝ እኮ ነው ከዚህ ሁሉ ልጅ ማከል እኮ አንቺ አልያዝ አልጨብጥ ብለሽ ነው። አርፈሽ ብትቀመጪ ይሄ ሁሉ አልነበረም አለች። ለምንድን ነው ያን ጊዜ እኔን ስትፈልግ ልጄ ያለችበት ቦታ ሄጄ መፈለግ አለብኝ ብላ አዋሳ የሚመጣ አይሱዚ ላይ ወጣ ቀኝ እጇን ተሰፍራለች አሉ። እኔ አላቅም ታሪክ ላይ ነው። አሁንም አይሰራም ቀኝ እጇ በደንብ። ለምን ልጄን መፈለግ አለብኝ ሀምጪ ልጄን ብላ የሞታለች እኔን ያመጣችው ሴትዮዋ። እና እሷ ስትመጣ ልጄን ሳሰጭኝ አትሄጂም ልጄን ሀምጪ ካንቺ ጋር ሂጅ ልጄን አመጣለሁ ብላ እኔ ከሷ ቤት እየጠፋሁት በ7ኛ ቀን ነው ከሴትዮዋ ቤት። እና ልጄን ሀምጫት ሳታመጪ እዚህ ሀገር አትረግጭም ብላ እሷን ለደበደባት ስትወጣ ከአይሱዝ ተሰብራለች ወርቅ። ይሄን ታሪክ ከኋላ ነው ግን እሷ እኔ ፈልጌ አይደለም በልጅነት ነው የወጣሁት። ደግሞ ማቆ ታሪክ የለም። እሷ ምንድነው ያለ እጇን ከመሰበር በላይ ምን ትሆንልሽ? አንቺን ፍለጋ እጇን ከመሰበር በላይ ምን ትሆን እናትሽ? ከዛ ፈልጌ አጣውሽ ከልጆች መሀል ወተሽ የጠፋሽው አንቺ ነሽ አልቀመጥ ያለች እያልሽኝ መጀመሪያ ቀን ብላ 2ኛው ቀን ደግሞ እሱም ሲያልፍ እቺ አሁን አገብታ ከኔ ጋር እኩል የወለደችው ልጅ በጣም አስቸጋሪ ነች። እና እዛ ገጠር እኔ ዱር የነበርኩበት ሰዓት ረዳት በነበርኩበት ሰዓት ሄጄ አባታችን ያው ሞቷል። በጣም መተዋት ውጭ ያሳደርኳት። ሳትላፍ ገባለሁ ስትል እዛው ይድር ያልኳት። ከዛ በመንግስቱ ነገር ተሰበሰበ። መጣች። ልጆችን እያወከች ነው ማኖር አልቻልኩ ማለት ሽማግሌ ልጅቷ መታ በሽማግሌ ፊት እናቴ ትላንት መታ ልጆችን አላኖር አለችኝ። ልጆችን እየረበሸች ነው ብላ ስትናገር 2 ሲሆንብኝ በቃ ከውስጥ ወጣች። አከብራታለሁ፣ እወዳታለሁ። ደግሞ ይሄ እወዳታለሁ ስልሽ የሚገባትን ክብር ሰጣታለሁ፣ የሚያስፈልጋትን ነገር ሞላላታለሁ። ፈጣሪ ካለ ደግሞ ከተሳካልኝ
ቢያንስ እስከ 150 ሺህ ቢፈጅብን ነው። ቆርቆሮና ምስማር ብቻ ነው የሚያስፈልገው። ቢያንስ አንድ ክፍል 2 ክፍል ቤት ብሰራላት ደስ ይለኛል። ሳር ቤት ውስጥ ነው ያለችው። ታላቆች በሙሉ የራሳቸው ቤት ይዞ አርጅቷል፣ እየኖሩ ነው። እሷን ዞሮ የሚያያት ሰው የለም። አሁን ያለው እኔና የኔ እህት እዚህ ያለችው እዚህ አሁን ልትመጣ ፕሮሰስ እየጨረስኩላት ያለችው ብቻ ነው። ቢያንስ ቆርቆሮ እንሰራላታለሁ እያልኩ ነው። ሳትሞት 1 ዓመት ኖሯ ብትሞት ለኔ ምስጋና ነው። ልጅ አሳረፈችኝ ትለኛለች። ግን ያ ነገር ማሪ የተቀየምሽበት ነገር የማይረባ ነው ማለት አንቺ እርቅ ማዕድን ብትሰሚ ዮሃ ሚዲያ እግረኛ ሚዲያ ዩቱብ ላይ ብትሰሚ ማለት ነው ወይ ገንዘብ የ10 ምናምን ዓመት አረብ ሀገር ልከው ገንዘብ እናቶቻቸው የከዷቸው ሀብት ንብረት ከልጃቸው በልጦባቸው የከዷቸው እናቶችን ብታይ ወልደው የጣሏቸው ወልደው ወስደው መስጊድ በር ላይ ቤተክርስቲያን በር ላይ ቆሻሻ ላይ መንገድ ላይ የጣሏቸው እንደውም መስጊድ በር ላይ ቤተክርስቲያን በር ላይ ሰው ያነሳቸዋል። አትሊስት ወልደው ገንዳ ውስጥ የጣሏቸው ወልደው ሽንት ቤት ጉድጓድ ውስጥ የጣሏቸው ፖሊስ ተርፈው የወጡ ስንት አይነት ነገር ብታይ አቡዬ ያካለ ከኔ ታሪክ ስትቀየሚ ግፍ ነው እና እናትሽ ነው አይደለም መናገር አስራስ ብትገርፍሽ እናትሽ እኮ ናት። ወይ በእውነቴን ነው የምልሽ። በማብራት በእሳት ብትገርፈኝ ይሻለኛል። ከዛ ከእሳት በላይ ከግርፊያ በላይ ያቃጠለኝ ቃሏ ነው። ለምን እንደሆነ ታውቂያለሽ? እኔ በምን አይነት ህይወት ነው ያለፍኩት ያንን ቀናት። ጭንቅላቴ ተልቶ እኮ ባዶ ክላስ ውስጥ እያደርኩኝ እኮ እኔ አልተናገርኩም። በጣም ብዙ ያልተናገርኩት ስቃዮች የኔ ያሉ አንቺ ጠፍተሽ ነው ታዲያ ምን ታደርግ እሷ እኔ ላድርግ አውቄ ነው የጠፋሁት፣ ፈልጌ ነው የጠፋሁት፣ ሆና ብዬ ነው የጠፋሁት። እኔ ሆና ብዬ ተዘጋጅቼ እንደጠፋሁ አድርጋ ስታወራኝ ቅስሜ የተሰበረ። እኔ ያየሁትን ስቃይ ማን ነው ያየው? ውጭ ያድሬ ያለኩኝ እኔ ያላየሁትን ነገር አላወቀችም። እሷም እኮ ልጇ አንቺን ልትፈልግ ስትሄድ ከአውቶቡስ ላይ ወድቃ እጇን ተሰብራ ይኸው እጇ አካለ ጎዶሎ ሆናለች። ቀኝ እጇ አይሰራም ብለሻል። ከዚህ ይኸው እጇን መስዋዕት አደረገችልሽ አንቺን ፍለጋ ምን ይባላል መሰለሽ? ለሚያልፍ ቀን የማያልፍ ቃል አትናገረ ይላል የሀገራችን ሰው። እና ያ ነገር ለባዳኗ እሱ ለእናት አይሆንማ። እናትማ ምን ታደርግሽ? አንቺ ኦልሬዲ አርግዘሽ የእርግዝናን ስቃይ አመጠሽ ወልደሽ የምጥን ስቃይ ብዙ አይተሻል። እናት ሆነሽ ያን ስለተረዳሁት እኮ ነው። አሁን ያን ስለተረዳሁት የሚገባትን ሀቅ አለኝ ሀቋን አደርግላታለሁ የምለው ያን ስለተረዳሁት ወልጄ ስላየሁት ነው። ወልደሽ የሚባለው ማለት ስለታውቃታለሁ ያልሽው ነገር ይደብራል። እናትሽ ናት። ምንም ብትሆን አሉ ክፉ እናቶችን ያልክድም። ልጃቸውን በእንጀራ አባት የሚያስደፍሩ ባለጌ እናቶች፣ በጣም ክፉ እናቶች አሉ። ግን ምንም አላደረገችም። አንቺ ጠፍተሽ ላየሽው ነገር እሷ ተጠያቂ ልትሆናቸው። ለምን ጠፍተሽ ነው? አንደኛ ጥላሽ አይደለም እሷ አንቺ ጠፍተሽ ነው። ሁለተኛ አንቺን ለመፈለግ ብላ ከአውቶቢስ ላይ ወድቃ ቀኝ እጇ ተሰብሮ ይኸው አካለ ጎዶሎ ሆናለች። ቀኝ እጇ እስካሁን አይሰራም ብለሻል። እጇን መስዋዕት አድርጋልሻለች። የወሰደች ሴትዮ ልጄን ካላመጣሽ ብላ ተደባድባልሻለች። መስዋዕት ከፍላልሻለች። ተቆጣችኝ ብለሽ ግን ሌሎች እህቶችሽን ስደበድቢ የትም ዞረሽ መተሽ ልጆቹን አላኖር አልሽ ማለቷ ይሄ ንግግር እንደ ትልቅ ነገር ተቆጥሮ ቂም ልትይዥባት ልትቀየሚያ ልታያት አይገባም። በፍጹም አይገባም። እውነት ይቅር በያት። ያውም ልጅሽን እያሳደገችልሽ አሁን እንዴ አንቺ ልጅ እያሉ ከሆነ በስተርጅና ልጅ አልይዝም የሚሉ እናቶች እንዳሉ ታውቂያለሽ? አረብ ሀገር ልጄን አሳድጊልኝ ሲሏቸው እኔ ደክሞኛል በስተርጅና ልጅ አልይዝም የሚሉ እናቶች እንዳሉ ታውቂያለሽ? እንጃ ይኖራል፣ ብቻ ይኖራል። ቤት ቁጠረው ግን ከባድ ነው። የምነግርሽ ብዙ ታሪክ ልጅ አልይዝም እኔ ደክሞኛል በስተርጅና ልጅ ከአንቺ ልጅ ጋር ልሯሯጥም ልረፍበት የሚሉ አሉ። አንድ ሁለተኛ 1 ወር ገንዘብ ካልተላከላት ነይ ልጅሽን ውሰጂ የምትል እናት አለች። ትላንትና እየሰማሁ ነበረ እህቴ እንደዚህ ያለችኝ ምናምን ብላ አንቺ እናት አለች። ገባሽ? በጣም ብዙ ታሪኮች ያንቺ እናት አለም መሆኗን ለራስሽ ትመሰክሪ ነበረ። ብዙ አይነት እናቶች አሉ። ልጃቸውን ወልደው የሚጥሉ አሉ። በእንጀራ አባት ልጃቸውን የሚያስደፍሩ አሉ። እየደፈረ እንጀራ አባት ሴት ልጇን እየደፈረ እያየች ትዳሯ እንዳይፈርስ ዝም የምትል ክፉ እናት አለች። በልጇ ህይወት ወስና እና እንደዚህ አይነት ታሪኮችን ስትሰሚ
ተመስገን ትያለሽ። ያንቺ እናት ምንም ከቃል ውጭ በምላሷ አስቀየመችን ብለሽ ቂም መያዝሽ ትክክል አይደለም። ፕሊስ እናትሽን ይቅር በይ ፕሊስ። እንግዲህ እግዚአብሔር ያውቃል ልሻለው። እንደዛ ነው ባለ። አሁን ተቀጥሮ ድርጅት ነው የምሰራው። አሁን ደግሞ የእሱ እናት አምጣልኝ አምጣ ልየው እያሉ ነው። ቢያንስ አሁን ደግሞ ብመጣልኝ ደስ ይለኛል። አዲስ አበባ ነው የእሱ ቤተሰብ ያለው፣ የራሳቸው ኮንዶሚኒየም አላቸው እና እዛ ነው የሚኖሩት እና ከቦሌ ሰፈር ሸጠው ወደዛ ወደ ምንድነው ቦሌ አራብሳ የሚባል ገብቷል። ከዚህ ከቦሌ እዚህ ስቴዲየም ዝቅ ብሎ ነበረው የሚኖሩት። ከዛ ሸጠው ወደዛ ሄደዋል ቤቶቻቸውን እና አሁን እነሱ ደግሞ ቢያሳድጉልኝ። አሁን ልጄ በ2 ዓመቱ ሄዴ ሙሉ አማርኛ ጠፍቶ ሙሉ የኛን ቋንቋ ማውራት ጀመረ። 1 ዓመት እዛ ቆየ። አሁን ድጋሚ መጥቶ ደግሞ አማርኛን ሀ ብሎ ሊጀምር ነው። ነገ ትምህርት ይገባል። በ4 ዓመቱ በ3 ዓመት ተኩሉ በሚመጣው መስከረም መግባት አለበት። 3 ዓመት ተኩሉ ይሆናል። አሁን ገና 3 ዓመቱ ነው። 3 ዓመት ሊሞላው 1 ወር ነው የሚቀረው። አሁን 3 ዓመቱ ነው፣ 1 ወር ነው የቀረው። ደግሞ እስከ መስከረም 3 ተኩል ይሆናል። ግዴታ ትምህርት ቤት ይገባል። ትምህርት ቤት ስገባ ደግሞ አማርኛ ያስፈልጋል። ማማር ያለበት እዛ ገጠር ትምህርት ቤት የለም። በጣም ሩቅ ነው፣ እግር መንገድ ነው። በጣም ሩቅ ተጉዞ ነው የሚማሩት። በዚህ በሱ እድሜ ደግሞ ትምህርት ቤት የለም። በትልልቅ ደረጃ ነው ያለው። ስለዚህ አሁን ልጅ ነገ ትምህርት ቤት ለመግባት አማርኛው ማዳበር አለበት እና እንደው የእሱ ቤተሰቦቹ ብዬ እግሩ ላይ እየወደኩት ነው ባለ። እሺ እየፈለጉ ነው። እኔም አሳምናቸዋለሁ እና ይምጣና እዚህ እናቴ ታየዋለች። እኔም ከአርብ ማታ ጀምሮ እስከ እሁድ ድረስ እስከ እሁድ ምሽት ድረስ ሄጄ አያለሁ፣ ትርኢት አደርገዋለሁ። እስኪ እነሱን ላናግራቸው እያለኝ ነው። እኔም አልተዋወኩም። ያው የሁኔት መልኬ ፉንጋ ነገር ነው። አጭር ነኝ እልሻለሁ። ምናልባት የእነሱ ቤተሰብ ደግሞ ሳየው እንትን ነገር ናቸው፣ ሊደብሩኝም ይችላሉ። የራሳቸው ጉዳይ። ከደበራቸውም እግሬ ብሎ አያኖሩኝ አላኖራቸው። እኔ ወኔ ያለኝ ሰው ነኝ። በራሴ ወድቄ የተነሳሁትም ነገ በወርቅም መነሳት በፍጣሪ ይዤ የምችል ሰው ነኝ እልሻለሁ። እንደዛ ነው የኔ ታሪክ። እሺ ግን ብር አትላኪ እሺ ለባልሽ። አይ አልክም። አመት ሙሉ ሰርቼ 6,000 ብር ብቻ ነው የላኩት። እሱም ቤት አለው እና ያ ቤት ፕሮሰስ እንትን አለ። በዛ ምክንያት 6,000 ብር በራሴ ተነሳሽነት ልክ ያለው እንጂ እኔ ብር አልክም። እንዴ ልጅን ያሳደግኩት ደግሞ አንተንም ላሳድግ ብዬ መጀመሪያ አፉን ስከፍት አፉን አስያዝኩት፣ ጥርግርግ አርጌ ከፍ ዝቅ አርጌ አስያዝኩት። ከዛ አርፎ ተቀመጠ። እንደሚባል ቀልድ የለም። እኔ እንዴት ሆኜ እንደምሰራ እኔን የማውቀው የሰው ሽንት ቤት አጥቤ ለልጄ ራሱ በደንብ አልከው። ለልጄ ከጓሮ የበላሽ ነው የምታበየው ነው ምላት። ከታመመች በዓል ከሆነ ነው ምልከው። እንደዚህ ዝም ብዬ እያነሳው ለልጄም አልክም። አሁን እህቴን ያልኩሽ ለእህቴ ለፎሮሶሷ ነው እየሰጠ ያለሁት። ፓስፖርቷን አስወጣሁት። ሲውሲኝ ይቀበላታለሁ ስትመጣ ብለሻል። አልከፍልም ካለች አንቄ እሱ ማጅራቷ ላይ ቆሜ ነው የምቀበላት። ከዛ አሁን እሷንም በቁጥር ነው የምቀበላት። በሰነድ አድርጌ ስትመጣ ሰርታ ትሰጠኛለች። ከዛ ውጭ ለእናቴም አስፈላጊ ለሆነ በዓል ሲሆን ብልክም ደግሞ እንደ አዲስ አበባ ሰው አይደለም የሚልከው። 4,000 5,000 ለነሱ ብዙ ብር ነው። በጣም እንትን ወጣ ያለ ቦታ ስለሆነ 6,000 ብር ለነሱ ብዙ ብር ነው። ስለዚህ እኔ ብልክም ያው እስከ ዛሬ ያለው ለእህት ያባከንኩኝ እንጂ የታባቷ እሷም ወዳ ሳይሆን በገድ ትከፍላለች። እኔ እስካመጣኋት ድረስ ጎበዝ ጀግና ማየ። አሁን አንቺ በአጭር ጊዜ ውስጥ አንቺ አሁን አረብ ሀገር ላይ እድሜሽን አትፈጂም። በአጭር ጊዜ ውስጥ ብርሽን ይዘሽ ሀገርሽ ትገቢያለሽ። ጎበዝ ነሽ። ግን ማለት ነው መኪናም ገዝተሽ ስትሰሪ መኪና ገዝተሽ በስምሽ ራስሽ ስሪበት። እኔ ራሴ ነው የሚሰራው። እኔ ማንጃ ፍቃድ አለኝ። ረዳትነት እየሰራው 20 ምናምን ሺህ ብር አውጥቼ ያወጣሁት ማንጃ ፍቃድ ያለ የዛሬን ያደርገውና ዛሬ 70 ምናምን ሺህ ብር ገብቷል። 60 ምናምን ሺህ ብር ገብቷል ማንጃ ፍቃድ። የ2010 ምናምን ላይ በቅናሽ ያወጣሁት ማንጃ ፍቃድ አለኝ። አሳድሷለሁ። ሂጄ ለ4 ዓመት ተሰጥቶኛል። ገና 1 ዓመት ይቀረዋል። ሲሄድ ኮንትራቴ ሲያልቅ አሳድሼ እመጣለሁ። ከዛ ራይዴን ሱዚክ የምትባል መኪና አለች። እሷን በጣም ወድጃታለሁ። እዚሁኛ ኦንላይን ላይ እያየኋት ነው። እሷን ለማግዛት ብር ይኸውልሽ እንቅልፍ አጥቼ ነው ማድረው። እዚህ ጓደኞቼ ከኔ በላይ እዚህ 12 8 7 ዓመት የቆዩ አሉ። እነሱ ቡትቶ ሲሰበስቡ ጨርቅ ሲገዙ እኔ
እኔ መጀመሪያ ምበላ የሌላት የምትከናነበው አማራት እኔ ምን ኖሮኝ ነው ትላንትና መጥቼ ከእናንተ ጋር ልብስ የምገዛው ብዬ ብሬን ቁጥብ እያደረኩ ነው። እቁብ እንጠላለን። ከዛ የራሴ ሲደርስ ወደ አካውንቴ አሁን 200 ራሱ ይቅርብሽ፣ እንዳይሸመጥጡሽ። እቁብ ራሱ ይቅርብሽ። ብርሽ ለአንድ ቤት ነኝ ከመዳም ወደ አካውንትሽ እቁብም አትግቢ። ለአንድ ቤት ነኝ። እኔ ደግሞ መጨረሻ ላይ አልቀበልም። አንድ ቤት ነኝ። 3ኛ 4ኛ ሰው ሲቀር ነው የምቀበለው። ለ4 8 ነን ምንጥለው እና ምንም ልትሆኝበት ነው። እቁብ እኮ ብር ሴቭ ማድረግ ለማይፈልግ ሰው እና ችግር ደርሶበት አሁኑኑ ችግሩን ለመወጣት ለምሳሌ የሆነ ስራ ለመጀመር የሆነ እቃ ለመግዛት የፈለገ ሰው ነው እቁብ ራሱ የሚገባው። ከአበሻ ጋር እቁብ ገብተሽ ነገ ጸብ ይመጣል፣ ነገ መካካድ ይመጣል። ይቅርብሽ። ደሞዝሽን ተቀበልሽ አካውንትሽ ውስጥ ቅርቅር፣ ይቅርብሽ። እቁብ ምን ያደርግሽ? ራሱ ገንዘብሽ ነው ተመልሶ የሚወጣው፣ ወለድ የለው። እንደውም ባንክ አካውንትሽ ውስጥ ሲቀመጥ ወለድ ራሱ ይወልድልሻል። ያው አሁን 12ኛ ወር ላይ ነኝ። 250 ሺህ ብር አስቀምጫለሁ። 250 ሺህ ብር አስቀምጫለሁ። 12ኛ ወር ላይ ነኝ። ይሄ ብቻ አልነበረም የፈለግኩት፣ ግን ያው እንደነገርኩሽ ለልጄም ለእናቴም ለዚህ ለእህቴም ለዚህ ለፕሮሰሱ ምናምን ብዙ አውጥቻለሁ። እሱ ያናደኝ የእህትሽ የሚመለስ ነው። ለእናትሽ ደግሞ በዓልን ጠብቀሽ የምትልኪያት 5000 እና 6000 ታያት፣ አትቁጠሪያት። እሺ የእህትሽ የሚመለስ ነው። ተመዝገን ብያለሁ። ግን አሁን ሰው አጣው። ተደላላ እየፈለኩ ነው። እዚህ ዱባይ ማንም የለም። ደግሞ ደላላዎቹን አላመንኳቸው። ኤጀንሲ ደግሞ ደላላ አጣው። እዛ ታማኝ ሰው ማለት በሰው እንደዚህ በቤተሰብ ሁኔታ በደንብ የሚተዋወቅ ሰው አምጥቶ በአግባቡ የሚያስገባ ኤጀንሲ። ለመዳሞች አታመጫትም እንዴ? እኔ መዳሞች እኔ ምስኪን ቤት ነው ያለሁት። አንድ ሰራተኛ ብቻ ነው። ጓደኞች ያሉበት ቤት ደግሞ አይፈለግም። አዲስ ሰው አይፈልጉም እነሱ ነበር። እኔም ራሱ ኮንትራቷን ትጨርስና ትሄዳለች እንቀይራለን እያሉ ነው። እኔንም በጣም ቤቱ ጥሩ ነው፣ ግን በሙኒት ታመጣለች። እንደ ሙኒት ደላላ እኮ ናት ሙኒት። ወይ እኔ እኮ ደላላ አልመሰለችኝም። ሱቅ ብቻ ያላት መስሎኛል። እሺ ለማንኛውም አናግራታለሁ። ሱቅ የላትም እሷ ደላላ ናት። ሱቅ የላትም። አመሰግናለሁ። እንደውም እንኳን እስከ እግዚአብሔር ያውቃል፣ ፈጣሪ ያውቃል። ይሄ ነው ልሻለሁ ህይወቴ ስላጭ ፕሮፋይሏ ላይ ልፍሽ የሙኒትን ቁጥር እንዴት ልቀበልሽ? እንዴት ፕሮፋይሏ ላይ የተቀመጠ እኮ ነው። እሺ አጠገቤ እስክሪብቶ አለኝ። ቆይ ይሄው ሙኒት ብለሽ ሙኒት ሼር ካረግሽልኝ ገባለሁ እሷ ጋር 97 ያዢ ቁጥሯን ዋትስአፕ ላይ ሄደሽ ቮይስ አድርጊላት። እሺ 0971 ጻፊ ፕላስ አንድ ብያለሁ። ፕላስ 71 በይ 971 አዎ። ከዛ 55 55 93 93 አዎ 73 አዎ እንደገና 73 አዎ ከዛ መጨረሻ ላይ 3 እንደገና። እሺ ቆይ ልቁጠረው ዲጂቱን 1 2 3 4 5 6 7 8 9 10 11 12 አዎ 12 ቁጥር ነው። 2 3 4 5 ኮንትራ ኦኬ መጀመሪያው ላይ አንድ አለ። አንድ ይቀረኛል። ትንሽ ርካሽ ነው ኮንትራት። እስኪ ድገሚልኝ። ምን ሆነሽ ነው የምትደናበሪው? ድገሚልኝ። የሰጠውሽን ቁጥር ደግመሽ ንገሪኝ። ይኸውልሽ ፕላስ 9 እሺ 7 1 እሺ 55 93 እሺ 93 77 77 55 ብሎ 93 ነው። 55 ብሎ ስንት ነው ያልሽው? 55 93 73 73 ይቅርታ፣ እኔ መጨረሻው ላይ ይኸውልሽ 73 ከዛ ድጋሚ 3 ብቻዋን። ሹክራን። ከዛ ከ9 ጀምሮ እስከ 3 ቆጥረሽ ስንት ዲጂት እንደሆነ ንገሪ። ከ9 ጀምሮ እስከ 3 እሺ